ቲንክ ኤንድ ግሮው ሪች አስብና ሀብታም ሁን። ናፖሊዮን ሂል። የትም ኑር ማንም ሁን ከየትም ተነሳ፣ የምትፈልገውን ሀብት፣ ገንዘብ፣ ዕውቀት፣ ስልጣን፣ ዝና፣ ክብር፣ ማንኛውንም ነገር ታገኘዋለህ። ናፖሊዮን ሂል። ትርጉም ውድ ሰው ደግ ዋለ። በቴዴል ቲዩብ የቀረበ። በዚህ መጽሐፍ በእያንዳንዱ ምዕራፍ እኔ ለብዙ ዘመናት በጥንቃቄ ያጠናዋቸው በመቶዎች የሚቆጠሩ እጅግ ሀብታም የሆኑ ሰዎች ለስኬት ያበቃቸው የገንዘብ መፍጠር ምስጢር በሰፊው ተብራርቷል። ምስጢሩ ወደ አእምሮዬ የገባው በአንድሪው ካርኔጌ አማካኝነት ከግማሽ ምዕተ ዓመት በፊት ነበር። ስኮትላንዳዊው ብልህና ተወዳጅ አዛውንት ገና ልጅ ሳለው እንደ ነገሩ ወደ አእምሮዬ ወረወረው። ከዚያም ወንበሩ ላይ ዘና ብሎ ተቀመጠና የነገረኝን ነገር ያለውን ሙሉ ጠቀሜታ በበቂ ለመረዳት አእምሮ እንዳለኝ ለማወቅ በሚያስደስት ፈገግታ በጥንቃቄ ተመለከተኝ። ሐሳቡን እንደያዝኩት ሲያይ ምስጢሩን ለዓለምና ሕይወታቸው ከንቱ ለሚሆንባቸው ወንዶችና ሴቶች ለመግለጥ ራሴን በማዘጋጀት 20 ዓመታት ወይም ከዚያም በላይ ለማሳለፍ ፈቃደኛ መሆኔን ጠየቀኝ። አደርገዋለሁ አልኩ። እናም በሚስተር ካርኔጌ ትብብር የገባሁትን ቃል ፈጸምኩ። ይህ መጽሐፍ በሁሉም የሕይወት ጉዞዎች በሺዎች ሰዎች ተግባራዊ የሆነውን ምስጢር ይዟል። ሰዎች እንዴት ሀብት እንደሚያገኙ ለማጥናት ጊዜ ለሌላቸው እሱን ከፍተኛ ባለጠጋ ያደረገውን ተአምረኛ ቀመር እንዲያውቁት የሚስተር ካርኔጌ ሐሳብ ነበር። እናም የቀመሩን ትክክለኛነት በወንዶችና በሴቶች ተሞክሮ በየፊናው እንዳረጋግጥና እንድገልጽ ተስፋው ነበር። ቀመሩ በሁሉም የመንግሥት ትምህርት ቤቶችና ኮሌጆች መሰጠት እንዳለበት ያምናል። ትምህርቱም በአግባቡ ከተሰጠ በትምህርት ቤት ውስጥ የሚፈጀውን ጊዜ ከግማሽ በታች እንዲሆን ስለሚያደርገው መላውን ሥርዓተ ትምህርት እንደሚያሳድገው ያለውን ሐሳብ ገልጧል። በእምነት ላይ ባለው ምዕራፍ ውስጥ በአንድ ወጣት የተጸነሰውና የተተገበረው በእርሱም በሚስተር ካርኔጌ ቀመሩን ለሚቀበሉ ሁሉ እንደሚሠራ ያረጋገጠበትን የግዙፉን የዩኤስ የብረታ ብረት ኮርፖሬሽን አስደናቂ ታሪክ ታነባላችሁ። ይህ የቻርልስ ኤም ሸዋብ የምስጢሩ ነጠላ ተግባር በገንዘብና በዕድል በሁሉም ከፍተኛ ሀብት እንዲሰበስብ አድርጎታል። ይህ የቀመሩ ትግበራ ምሳሌ በግምት $600 ሚሊዮን አስገኝቷል። እነዚህ እውነታዎች ሚስተር ካርኔጌ ለሚያውቁ ለአብዛኛዎቹ በደንብ የታወቁ እውነታዎች ሲሆኑ የምትፈልገው ምን እንደሆነ ካወቅ ይህንን መጽሐፍ በማንበብ ስለምታገኘው ነገር ትክክለኛ ሐሳብ ይሰጡሃል። ሚስተር ካርኔጌ እንዳቀደው ምስጢሩ ለግል ጥቅሞቻቸው ላዋሉት ለሺዎች ወንዶችና ሴቶች ተላልፏል። እኩሌቶች ብዙ ሀብት አፍርተውበታል። ሌሎች በየቤታቸው ውስጥ ሰላም ለመፍጠር በትክክል ተጠቅመውበታል። አንድ ግለሰብ በዓመት $75,000 በላይ ገቢ ለማግኘት በጥሩ ሁኔታ ተጠቅሞበታል። የሲንሲናይት ልብስ ሰፊ አርሰር ናሽ ውጤት ሳያሳይ በነበረው ሥራው ላይ እንደ መድኃኒት መሞከሪያ ቀመሩን ፈትሾበታል። ሥራው ላይ ሕይወት ዘርቶበት ለባለቤቶቹም ብዙ ሀብት አስገኝቶላቸዋል። ምንም እንኳን ሚስተር ናሽ ቢያልፍም ሥራው አሁንም እያደገ ነው። ምርምሩ ጋዜጦችና መጽሔቶች ለሕዝባዊ ገለጻ $1 ሚሊዮን በላይ የከፈሉበት በጣም ድንቅ የሆነ ሥራ ነው። ምስጢሩ ወደ ቴክሳሱ ሰው ስቱዋርት አውስቲን ዌር ተላልፏል። እሱ ለምስጢሩ ዝግጁ ነበር። በጣም ዝግጁ ስለሆነ ሙያውን ትቶ ሕግ አጠና። እናስ ተሳካለት። ይህንንም ታሪክ ይነግረናል። በላሳሌ ኤክስቴንሽን ዩኒቨርሲቲ የማስታወቂያ ሥራ አስኪያጅ ሆኜ በምሠራበት ወቅት የዩኒቨርሲቲውን ፕሬዝዳንት ጄጂ ቻፕሊን ቀመሩን በትክክል ተጠቅሞ በስም ብቻ ይታወቅ የነበረውን ላስሌ ከሀገሪቱ ትልቅ የኤክስቴንሽን ትምህርት ቤቶች አንዱ ሲያደርገው ለማየት ዕድሉን አግኝቻለሁ። የምገልጠው ምስጢር በዚህ መጽሐፍ ውስጥ ከ100 ላላነሰ ጊዜ ተጠቅሷል። ዝግጁ ለሆኑና ለሚፈልጉት እንዲያነሱት ሳይሸፈን ሲቀርና በግልጥ ሲተው ይበልጡን የሚሠራ ስለሚመስል በቀጥታ አልተጠራም። ለዚህም ነው ሚስተር ካርኔጌ ውሱን ስሙን ሳይነግረኝ በእርጋታ በእኔ ላይ የጨመረው። ልትተገብረው ዝግጁ ከሆንክ በእያንዳንዱ ምዕራፍ ቢያንስ አንዴ ይህንን ምስጢር ትረዳለህ። ዝግጁ ከሆንክ እንዴት እንደምታውቀው፣ ነገር ግን ግኝቱን በራስህ መንገድ ስታደርግ የምታገኘውን ብዙ ጥቅም እንደሚያሳጣህ እንድነግርህ መብቱ እንዲኖረኝ እመኛለሁ።
ተስፋ ቆርጠህ ከነበርክ፣ መልካም ማንነትህን ከውስጥህ ያጠፉብህን ችግሮች ማሸነፍ ካልቻልክ፣ ሞክረህ ካልተሳካልህ፣ በበሽታ ወይም በአካላዊ ጥቃት የአካል ጉዳተኛ ከሆንክ የወንዱን ልጄን ታሪክና የካርኔጌን ቀመር ጠቀሜታ አንተ ለምትፈልገው ምንም በሌለበት በረሃ ላይ ያለ የውሃ ምንጭ መሆኑን ሊያረጋግጥልህ ይችላል። ይህ ምስጢር በመጀመሪያው የዓለም ጦርነት ወቅት በፕሬዝዳንት ውድሮ ዊልሰን አማካኝነት በኃይለኛው ተጠቅሟል። በጦርነቱ ለተዋጉት ለእያንዳንዱ ወታደሮች ወደ ግንባር ከመሄዱ በፊት በጥንቃቄ በስልጠና ውስጥ በማካተት ተሰጥቷል። ፕሬዝዳንት ዊልሰን ለጦርነቱ የሚያስፈልገውን ገንዘብ ለማሰባሰብ ዋናው ምክንያት እንደሆነም ነግረውኛል። የዚህ ምስጢር ልዩ ነገር አንዴ ያወቁትና የተጠቀሙበት ራሳቸውን የስኬት ጣሪያ ላይ ማግኘታቸው ነው። ከተጠራጠርክ በየቦታው የተጠቀሱ ምስጢሩን የተጠቀሙትን ሰዎች ታሪክ አጥና። ራስህ ታሪካቸውን አመሳክርና እመን። ያለምንም ነገር የሚሆን አንዳች የለም። የምገልጠው ምስጢር ምንም እንኳን ክፍያው ከእሴቱ በጣም ያነሰ ቢሆንም ያለ ክፍያ የሚገኝ ግን አይደለም። ሆነ ብለው ለማይፈልጉት በምንም ያህል ዋጋ ቢሆን አይገኝም፣ አይሰጥም፣ በገንዘብ አይገዛም። ምክንያቱም በሁለት አይነት መንገድ ብቻ ስለሚመጣ። አንደኛው አይነት አስቀድሞ ዝግጁ ለሆኑት በእጃቸው ነው። ምስጢሩ ዝግጁ ለሆኑት በእኩል በደህና ይጠቅማል። ትምህርት ከእርሱ ጋር አንዳች ነገር የለውም። እኔ ከመወለዴ ከብዙ ዓመት በፊት ምስጢሩ የቶማስ ኤዲሰን ሀብትም ሆኗል። ምንም እንኳን የ3 ወር ብቻ ትምህርት ቢኖረውም ምስጢሩን በትክክል በመጠቀም የምድራችን መሪ ፈጣሪ ሆኗል። ምስጢሩ ወደ ቶማስ ኤዲሰን የቢዝነስ አጋር ኤድዊን ሲ ባርነስም ተላልፏል። ምስጢሩን በትክክል በመጠቀም ምንም እንኳን በዓመት $12,000 ብቻ ቢያገኝም ብዙ ሀብት በማፍራት ገና ወጣት ሳለ የናጠጠ ሀብታም ለመሆን ችሏል። ታሪኩን በመጀመሪያው ምዕራፍ መጀመሪያ ላይ ታገኘዋለህ። ሀብት ልትደርስበት ከምትችለው በላይ እንዳይደለ ልትረዳ ይገባሃል። አሁንም መሆን የምትፈልገውን መሆን ትችላለህ። ገንዘብ፣ ዝና፣ ዕውቀትና ደስታ፣ እነዚህን ሀብቶች ለማግኘት ዝግጁና ቆራጥ ለሆኑ ሁሉ ይገኛሉ። እነዚህን ነገሮች እንዴት አውቃለሁ? መጽሐፉን ከመጨረስህ በፊት መልስ ልታገኝ ይገባል። ገና ከመጀመሪያው ምዕራፍ አሊያም ከመጨረሻው ገጽ ልታገኘው ትችላለህ። በሚስተር ካርኔጌ ጥያቄ መሰረት የ20 ዓመት ጥናት ተግባር ሳከናውን በመቶዎች የሚቆጠሩ ዝነኛ ሰዎችን አጥንቻለሁ። ከእነርሱም ብዙዎቹ በካርኔጌ ሚስጥር እገዛ ብዙ ሀብቶቻቸውን እንደሰበሰቡ አምነዋል። እነዚህ ሰዎች በመቶዎች ከሚቆጠሩ ዝነኛ አሜሪካውያን መካከል በጣም ጥቂቶቹ ሲሆኑ በገንዘብ ወይም በሌላ ስኬቶቻቸው የካርኔጌን ሚስጥር ለሚወዱና ተግባራዊ ለሚያደርጉ የሕይወት ከፍተኛ ቦታዎች እንደሚደርሱ ያረጋግጣል። ሚስጥሩን ለመጠቀም ተነሳስቶ በተሰማራበት ዘርፍ ትልቅ ስኬት ያላገኘ አንድም ሰው አላውቅም። ያለዚህ ሚስጥር ራሱን ያወቀ ወይም የትኛውንም አይነት ሀብት ያከማቸ አንድም ሰው አላውቅም። ከነዚህ ሁሉ እውነታዎች በመነሳት ሚስጥሩ እንደ አንድ የእውቀት ዘርፍ ራስን ለመምራት አስፈላጊ መሆኑ ማንም ሰው በትምህርት ከሚያገኘው በላይ በጣም ጠቃሚ እንደሆነ ድምዳሜ ላይ ደርሻለሁ። በነገራችን ላይ ትምህርት ምንድን ነው? ይህ በዝርዝር መልስ ተሰጥቶበታል። ዝግጁ ከሆንክ ስታነብ የሆነ ቦታ የምገልጠው ሚስጥር ከገጹ ተነስቶ ከፊትህ በግልጽ ይቆማል። በተገለጠም ጊዜ ታየዋለህ። ምልክቱን በመጀመሪያውም ሆነ በመጨረሻው ምዕራፍ ስታገኘው ያ ሁኔታ የሕይወትህ እጅግ አስፈላጊ አዲስ መልክ ስለሚያሳይ ራሱን በሚገልጥበት ጊዜ ማንበብህን ለጊዜው አቁምና አስተውል። መጽሐፉን ስታነብ ስለ ተረት ሳይሆን ስለ እውነታዎች ስለሚያወራ ዓላማውም ዝግጁ ለሆኑት ሁሉ ምን ማድረግና እንዴት ማድረግ እንዳለባቸው ለሚማሩ ትልቅ ነባራዊ ሐቅ ስለሚያስተላልፍ አስተውል። ጅማሮ ለማድረግ የሚያስፈልገውን ማነቃቂያ ታገኛለህ። የመጀመሪያውን ምዕራፍ ከመጀመርህ በፊት የካርኔጌን ሚስጥር የምታውቅበትን ፍንጭ የሚሰጥህን አንድ አጭር አስተያየት እሰጥሃለሁ። እሱም ይህ ነው። ሁሉም አይነት ስኬት፣ ሁሉም አይነት ሀብቶች ጅማሬያቸው ከሐሳብ ነው። ለሚስጥሩ ዝግጁ ከሆንክ አስቀድመህ ግማሹን አግኝተሃል። ቀሪውን ግማሽ ደግሞ አእምሮህ በደረሰበት ቅጽበት ወዲያው ታውቀዋለህ። ቲንክ ኤንድ ግሮው ሪች። አስብና
ሀብታም ሁን። ናፖሊዮን ሂል በቴድኤል ቲዩብ የቀረበ። ምዕራፍ 1 ሐሳቦች ቁሶች ናቸው። ከቶማስ ኤዲሰን ጋር ሽርክና የሚገባበትን መንገድ ያሰበው ሰው። በእውነት ሐሳቦች ቁሶች ናቸው። ወደ ሀብት ወይም ወደ ሌላ ቁሳዊ ነገሮች ለመቀየር ከዓላማ ቁርጠኝነት፣ ከጽናትና ከሚያንገበግብ ፍላጎት ጋር ሲቀላቀሉ ኃያል ነገሮች ይሆናሉ። ከጥቂት ዓመታት በፊት ኤድዊን ሲ ባርነስ በእውኑ ሰዎች አስበው ሀብታም መሆን ይችላሉን የሚል ጥያቄን አነሳ። በምርምሩም በማሰብ ብቻ ሀብታም እንደሚኮን ደረሰበት። ግኝቱ በአንዴ የመጣ አይደለም። ከሚያንገበግብ ፍላጎት ተነስቶ ጥቂት በጥቂት የትልቁ ኤዲሰን የቢዝነስ አጋር ለመሆን በቅቷል። ከባርነስ ፍላጎት ዋና መገለጫዎች አንዱ እርግጠኛ መሆን ነበር። ለእርሱ ሳይሆን ከእርሱ ጋር ለመስራት ፈልጓል። ፍላጎቱን እንዴት ወደ እውን እንደቀየረው የሚገልጠውን ማብራሪያ በጥንቃቄ ተመልከት። ከዚያም ወደ ሀብት ስለሚመሩ መርሆዎች የተሻለ አረዳድ ይኖርሃል። ይህ ፍላጎት ወይም የሐሳብ ግፊት መጀመሪያ ወደ አእምሮው ሲገባ ሊተገብረው የሚችልበት ደረጃ ላይ አልነበረም። ሁለት መሰናክሎች በመንገዱ ተጋርጠዋል። ሚስተር ኤዲሰንን አያውቀውም። ደግሞም ወደ ኦሬንጅ ኒው ጀርሲ ለመሄድ የባቡር ጉዞ ክፍያ ለመክፈል በቂ ገንዘብ አልነበረውም። እነዚህ መሰናክሎች ለብዙሃኑ ሰው ፍላጎትን ለማሳካት ከሚደረግ ማንኛውም ሙከራ ለማደናቀፍ በቂ ነበሩ። የእርሱ ግን ተራ ፍላጎት አልነበረም። ተመራማሪውና ከርታታው ራሱ ወደ ሚስተር ኤዲሰን ላብራቶሪ አቅንቶ ከተመራማሪው ጋር ሥራ ለመስራት እንደመጣ ተናገረ። ከዓመታት በኋላ ሚስተር ኤዲሰን ስለ ባርነስና ኤዲሰን የመጀመሪያ ግንኙነት እንዲህ አለ። ተራ ባተሌ መስሎ ከፊቴ ቆመ። ነገር ግን በፊቱ ላይ የፈለገውን ለማግኘት ቆራጥ መሆኑን የሚገልጽ አንዳች ነገር ነበር። አንድ ሰው የሚፈልገውን ለማግኘት የወደፊት መላ ሕይወቱን ለመስጠት ፈቃደኛ እስከሆነ ድረስ አንድ ነገር በጣም በጥልቅ ከልብ ሲፈልግ ለማሸነፍ እርግጠኛ እንደሚሆን ከብዙ ዓመታት የሰዎች ልምድ ተምሬያለሁ። ስኬታማ እስኪሆን ድረስ ለመጽናት አእምሮን እንዳሳመነ ስላየው የጠየቀውን ዕድል ሰጥቼዋለሁ። ቀጣይ ተግባራት ምንም ስህተት እንዳልተሰራ አረጋግጠዋል። የወጣቱ ቁመና አልነበርም በመጀመሪያ ኤዲሰን ቢሮ ውስጥ እንዲሰራ ያደረገው፣ ምክንያቱም ተቃራኒው ስለሆነ ያሰበው ሐሳብ እንጂ። ባርነስ በመጀመሪያው ቃለ መጠይቅ ከኤዲሰን ጋር አጋርነቱን አላገኘም። በጣም በትንሽ ደመወዝ ኤዲሰን ቢሮ ውስጥ ለመስራት ዕድል አግኝቷል። ወራት አለፉ። ባርነስ በአእምሮው ያስቀመጠው ወደ እሱ ውስን ዓላማ፣ ወደ ድብቅ ግቡ የሚያቀርብ በግልጽ የሚታይ አንዳችም ነገር አልተከሰተም። ነገር ግን አንድ ጠቃሚ ነገር በባርነስ አእምሮ ውስጥ እየሆነ ነበር። የኤዲሰን የቢዝነስ አጋር ለመሆን ያለማቋረጥ ፍላጎቱን ያጠናክር ነበር። የሥነ ልቦና ምሁራን እንደሚሉት አንድ ሰው በእርግጠኝነት ለአንድ ነገር ዝግጁ ሲሆን ነገሩ ራሱን ይገልጣል። ባርነስ ከኤዲሰን ጋር ሥራ ለመስራት ዝግጁ ነበር። በተጨማሪም የሚፈልገውን እስከሚያገኝ ድረስ ዝግጁ ለመሆን ቆራጥ ነበር። ለራሱ ጥቅሙ ምንድነው? ሐሳቤን ቀይሬ የሽያጭ ሥራ ሞክራለሁ አላለም። ነገር ግን እዚህ የመጣሁት ከኤዲሰን ጋር ወደ ቢዝነስ ለመግባት ነው። እናም ቀሪ የሕይወት ዘመኔን ቢወስድ እንኳን እስከ መጨረሻ አድርገዋለሁ አለ እንጂ። ይህን አለ ሰዎች ውሱን ዓላማ ከያዙና ዓላማው ሙሉ ተሰጥኦ እስከሰጣቸው ድረስ የሚናገሩትን የተለየ ታሪክ ይፈጥራሉ። ምናልባት ወጣቱ ባርነስ በወቅቱ አያውቀው እንደሆነ እንጂ ከፍተኛ ቁርጠኝነቱ፣ በአንድ የመቆም ጽናቱ ሁሉንም ተቃዋሚዎች ድባቅ ለመምታት አስችሎታል። የሚፈልገውን ዕድል አስገኝቶለታል። የዕድል ስውር መደበቂያዎች። ዕድል ሲመጣ ባርነስ ከጠበቀው ሌላ በተለየ መንገድና ከተለየ አቅጣጫ ተገልጧል። ያ ከዕድል ትዕንግርቶች አንዱ ነው። በኋላ በር የመግባት ስውር ልምድ አለው። አንዳንዴም በመጥፎ ዕድል ወይም በጊዜያዊ ሽንፈት መልክ ተሰውሮ ይመጣል። ምናልባት ለዚህም ነው ብዙዎች ዕድልን ለመረዳት ያልቻሉት።
ሚስተር ኤዲሰን በዚያን ጊዜ ኤዲሰን ዲቴክቲንግ ማሽን የተባለ አዲስ የቢሮ መገልገያ መሳሪያ ሰርቶ ነበር። አሻሻጮቹ ስለ ማሽኑ የሚያውቁት አልነበረም። ያለ ከፍተኛ ድካም እንደሚሸጥ አያምኑም ነበር። ባርነስ እድሉን አየ። ከባርነስና ከፈጣሪው በስተቀር ማንንም ሰው ባልሳበው እንግዳ መሳይ ማሽን ተደብቆ እየተንቦራቸ ነበር። ባርነስ ኤዲሰን ዲቴክቲንግ ማሽንን መሸጥ እንደሚችል አውቋል። ለኤዲሰን ይህንን ነገረውና ወዲያው እድሉን አገኘ። ማሽኑን ሸጠ። በእውነት በጥሩ ሁኔታ ስለሸጠው ኤዲሰን በመላ ሀገሪቱ እንዲያሰራጨውና እንዲቸበችበው ኮንትራት ውል ሰጠው። ከዚያ የቢዝነስ አጋርነት ባርነስ ራሱን በገንዘብ ሀብታም አደረገ። እንዲያውም እጅግ የሚበልጥ አንድ ነገር አድርጓል። ይኸውም በእርግጥ ማንም ሰው አስቦ ሀብታም መሆን እንደሚችል አሳይቷል። የባርነስ የመጀመሪያው ፍላጎቱ ምን ያህል ጥሬ ገንዘብ ያወጣለት ነበር። የማውቅበት መንገድ የለኝም። ምናልባት 2 ወይም 3 ሚሊዮን ዶላሮች አስገኝቶለታል። መጠኑ ምንም ይሁን ምንም የታወቁ መርሆችን በመተግበር የማይዳሰስ የሐሳብ ግፊት ወደ ቁሳዊ ስጦታዎች መቀየር እንደሚቻል በውሱን ዕውቀት መልክ ካገኘው ትልቅ ሀብት ጋር ሲነጻጸር እዚህ ግባ የማይባል ይሆናል። ባርነስ በእርግጥ ከታላቁ ኤዲሰን ጋር ወደ አጋርነት እንደገባ አስቧል። በራሱ ብዙ ሀብት ፈጥሯል። ምን እንደፈለገ ከማወቅ አቅምና እስከሚያገኘው ድረስ ለሚፈልገው ነገር ከነበረው ቁርጠኝነት በስተቀር የሚጀምርበት ምንም ነገር አልነበረውም። ከወርቅ ክምር 3 ጫማ ሲቀር። እጅግ ከተለመዱ የውድቀት ምክንያቶች አንዱ ጊዜያዊ ሽንፈት ሲያጋጥም የመተው ልምድ ነው። እያንዳንዱ ሰው አንዴ ወይም ሌላ ጊዜ የዚህ ስህተት ጥፋተኛ ነው። የአርዩ ዳርቤ አጎት በወርቅ ቁፋሮ ሽሚያ ወቅት በወርቅ ፍቅር ተይዞ ነበር። እናም ቆፍሮ ለመክበር ወደ ምዕራብ ሄደ። ከመሬት ከሚገኘው ይልቅ ከሰው ሐሳብ ብዙ ወርቅ እንደሚወጣ ሰምቶ አያውቅም። ቦታ ወሰደና በዶማና በአካፋ መስራት ጀመረ። ከሳምንታት ቁፋሮ በኋላ በሚያብረቀርቀው የወርቅ አፈር መገኘት ተደሰተ። የወርቅ ክምሩን ወደ ውጪ ለማውጣት መሳሪያ አስፈለገው። ጸጥ ብሎ ጉድጓዱን ከድኖ ወደ ቤቱ ወደ ዊሊያምስበርግ ሜሪላንድ ሄደ። ዘመዶቹንና ጥቂት የሥራ ጓደኞቹን፣ ጎረቤቶቹን ነገራቸው። ለሚያስፈልጉ መሳሪያዎች በህብረት ገንዘብ አዋጡና ገዙ። አጎቱና ዳርቤ ወርቅ ለማውጣት ተመልሰው ሄዱ። በመጀመሪያው መኪና የወርቅ አፈር ተቆፍሮ ወጣና ወደ ማቅለጫው ተጫነ። ምልልሱ በኮሎራዶ የበለጸገ የማዕድን ቁፋሮ እንዳላቸው አረጋገጠ። ጥቂት ተጨማሪ መኪና ሙሉ የወርቅ አፈር ብድሩን ይከፍለዋል። ከዚያም ትልቅ ትርፍ ይዛቃል። ቁፋሮው ቁልቁል ወረደ። የዳርቤና የአጎቱ ተስፋ ወደ ላይ ወጣ። ከዚያም አንዳች ነገር ተከሰተ። የወርቅ አፈር ምልክት ጠፋ። የተስፋቸው መጨረሻ ደርሷል። የወርቅ ክምችቱም ከዚያ ወዲያ አልነበረም። በእልህ ዳግም ምልክቱን ለማግኘት ቆፈሩ። ከንቱ ጥረት። በመጨረሻም ለመተው ወሰኑ። ማሽኑን ለአንድ ምስኪን ሰው በጥቂት $100 ሸጠው ጓዛቸውን ጠቅልለው ወደ ቤታቸው ሄዱ። ምስኪኑ ሰው የማዕድን ቁፋሮ ኢንጂነር ጠርቶ የማዕድኑን ጉድጓድ እንዲያይለትና ትንሽ ስሌት እንዲያደርግለት አደረገ። ፕሮጀክቱ ያልተሳካው ባለቤቶቹ የተሳሳቱ መስመሮችን ባለማወቃቸው መሆኑን ኢንጂነሩ መሰከረ። ስሌቶቹም እነ ዳርቤ መቆፈር ካቆሙበት ልክ ከ3 ጫማ በታች የወርቅ ክምችት እንደሚገኝ አሳየ። ያ በትክክል የተገኘበት ቦታ ነበር። ምስኪኑ ሰው ከቁፋሮው ብዙ ሚሊዮን ዶላሮች አገኘ። ተስፋ ከመቁረጥ በፊት የባለሙያ ምክር ማግኘት እንደሚገባ አውቋልና። ሰዎች አይቻልም ስላሉ አላቆምም። ከብዙ ጊዜ በኋላ ሚስተር ዳርቤ ፍላጎት ወደ ወርቅ እንደሚቀየር ሲረዳ አስቀድሞ ካጣው ብዙ ትርፍ መልሶ አግኝቷል። እረዳቱ የመጣው ወደ ሕይወት ዋስትና የመሸጥ ሥራ ከገባ በኋላ ነበር። ወርቅ ለማግኘት 3 ጫማ ሲቀረው በመተው ያጣውን ብዙ ሀብት በማስታወስ ሁሌም ወርቅ ለማግኘት 3 ጫማ ሲቀረኝ ተስፋ ቆርጫለሁ፣ አሁን ግን ሰዎች ዋስትና እንዲገዙ ስጠይቃቸው አይሆንም ስላሉ አላቆምም በማለት በልምዱ ምክንያት በዚህ ሥራ ብዙ አተረፈ። ዳርቤ በየዓመቱ የሕይወት ዋስትና $1,000,000 ከሚሸጡ ጥቂት ሰዎች አንዱ ሆነ።
ከወርቅ ቁፋሮ ሥራው ባገኘው ልምድ የያዘውን ሙጭጭ እንዲል አድርጎታል። በማንኛውም ሰው ሕይወት ውስጥ ስኬት ከመምጣቷ በፊት ብዙ ጊዜያዊ ሽንፈት ምናልባትም ውድቀት እንደሚያጋጥም እርግጥ ነው። ሰውን ሽንፈት ሲረታው ቀላሉና ምክንያታዊው ነገር ለመተው መወሰን ነው። ብዙሃኑ ሰው በእርግጥ የሚያደርገው ያንን ነው። ከ500 የሚበልጡ የዚች ሀገር እጅግ ስኬታማ ሰዎች ትልቁ ስኬታቸው የመጣው ሽንፈት ገጥሟቸው ከነበረበት ልክ አንድ እርምጃ ወደፊት እንደሆነ ለዚህ መጽሐፍ ደራሲ ነግረውታል። ውድቀት በምጸትና በስላቅ ስሜት የሚጎዳ አታላይ ነው። አንድ ሰው ስኬትን ሊደርስበት ሲል በመጣል ትልቅ ደስታ ያደርጋል። የጽናት የ50 ሳንቲም ትምህርት። ሚስተር ዳርቤ ዲግሪውን ከሃርድ ኖክስ ዩኒቨርሲቲ ከተቀበለ ከጥቂት ጊዜ በኋላና ከወርቅ ማውጣት ሥራው ባገኘው ልምድ ለማትረፍ ሲነሳ በአንድ ወቅት ጥሩ ሀብት በማግኘት አይቻልም ማለት ሙሉ በሙሉ አይሆንም ማለት እንዳልሆነ አስመስክሯል። ከዕለታት በአንዱ ቀን ከሰዓት በኋላ አጎቱን ባረጀ ወፍጮ ስንዴ በመፍጨት እየረዳው ነበር። አጎቱ ብዙ ጭሰኞች የያዙት ሰፊ የእርሻ መሬት ነበረው። በሩ በእርጋታ ተከፍቶ አንድ የጭሰኛ ትንሽዬ ልጅ ገብታ በሩ አጠገብ ቆመች። አጎቱ ዞር ብሎ አያትና ምን ትፈልጊያለሽ ብሎ አንባረቀባት። ልጅቷ በመቅለስለስ እናቴ 50 ሳንቲም ይላኩልኝ ብላለች አለች። አጎቱ ተቆጥቶ አላደርገውም፣ አሁኑኑ ቤትሽ ሂጂ አለ። ልጅቷ እሺ አለች። ነገር ግን አልተንቀሳቀሰችም። አጎቱ በሥራው ተጣድፎ ልጅቷ አለመሄዷን ለማየት ትኩረት ሳያደርግ ሥራውን ቀጠለ። ቀና ሲል እዚያው እንደቆመች ሲያያት ቤትሽ እንድትሄጂ ነግሬሻለሁ፣ ሂጂ አለበለዚያ መታሻለሁ ብሎ ጮኸባት። ትንሽየዋ ልጅ እሺ አለች። ነገር ግን አልሄደችም። አጎቱ ጆንያ ሙሉ እህል ወደ ወፍጮ ቋት ሊጨምር ሲል ጣለውና የዱቄት መሸግሸጊያ ዱላውን አንስቶ በፊቱ ቁጣ እየገነፈለ ወደ ልጅቷ ሄደ። ዳርቤ ትንፋሹን ያዘ። ግድያ ሊያይ እንደሆነ እርግጠኛ ነበር። አጎቱ ኃይለኛ ቁጣ እንዳለበት ያውቃል። አጎቱ ልጅቷ ከቆመችበት ሲደርስ በፍጥነት አንድ እርምጃ ወደፊት ተራምዳ አይን አይኑን እየተመለከተች ከፍ ያለ ድምፅ አሰምታ እናቴ 50 ሳንቲሙን ማግኘት አለባት ብላ ተናገረች። አጎቱ ቆመና ለደቂቃ ተመለከታት። ከዚያም ዱላውን ወለሉ ላይ ጣለና እጁን ወደ ኪሱ ሰደደ። ግማሽ ዶላርም አውጥቶ ሰጣት። ልጅቷም ገንዘቡን ተቀብላ አይኗን ካሸነፈችው ሰው ላይ ሳትነቅል በቀስታ የኋሊት ወደ በሩ ተራመደች። ከሄደች በኋላ አጎቱ ሳጥን ላይ ተቀምጦ ከ10 ደቂቃ በላይ በመስኮት ወደ ውጪ ተመለከተ። ባነሳው ዱላ በአግራሞት እየተደነቀ ነበር። እንዲያውም ሚስተር ዳርቤ እያሰበ ነበር። ከገጠመው ሁሉ ያ ለመጀመሪያ ጊዜ አንዲት ጥቁር ልጅ ሆነ ብላ አዋቂ ነጭን ስታሸንፍ ያየበት ነበር። እንዴት ይህን አደረገችው? አጎቱ ቁጣውን ትቶ እንደ በግ ቀና እንዲሆን ያደረገው ምንድን ነው? የወቅቱን ጌታዋን እንድታሸንፍ ልጅቷ የተጠቀመችበት እንግዳ ኃይል ምንድን ነው? እነዚህና ሌሎች ተመሳሳይ ጥያቄዎች ወደ ዳርቤ አእምሮ አቃጨሉ። ከዓመታት በኋላ ታሪኩን እስኪነግረኝ ድረስ ግን መልሱን አላገኘሁም። እንደ አጋጣሚ ሆኖ ሚስተር ዳርቤ ባረጀው ወፍጮ ቤት ውስጥ አጎቱ ዱላውን ካነሳበት ቦታ ላይ ሆኖ ይህንን ታሪክ አጫወተኝ። የሕፃኗ እንግዳ ኃይል። ባረጀው ወና ወፍጮ ቤት እንደቆምን ሚስተር ዳርቤ ያልተለመደውን የትግል ታሪክ ደገመውና ምን ትላለህ? አጎቴን ሙሉ በሙሉ የረታችበት ልጅቷ የተጠቀመችው እንግዳ ኃይል ምንድን ነው ብሎ ጠየቀኝ። የጥያቄው መልስ በዚህ መጽሐፍ ውስጥ በተገለጡ መርሆዎች ይገኛል። መልሱ ሙሉና አጥጋቢ ነው። ትንሽየዋ ልጅ በድንገት የረታችበትን ያንን ኃይል እያንዳንዱ ሰው እንዲረዳውና እንዲተገብረው በሚያስችል መልኩ መግለጫዎችና መመሪያዎችን ይዟል። አእምሮህን ንቁ አድርገው። ከዚያም ልጅቷን የታደጋትን እንግዳ ኃይል ትረዳዋለህ። በሚቀጥለው ምዕራፍ የዚህን ኃይል ውልብታ ትጨብጣለህ። መጽሐፉን በምታነብበት ጊዜ
የመቀበያ ኃይሎችህን የሚቀሰቅስ ኃይል ታገኛለህ። ይህንኑ የማይበገር ኃይል ለራስህ ጥቅም በደንብና ሙሉ በሙሉ ተጠቀምበት። ይህን ኃይል መረዳትህ በመጀመሪያው ምዕራፍ ወይም በመጨረሻው ምዕራፍ በአእምሮህ ሊሰርጽ ይችላል። አንድ ሐሳብ ሆኖ ሊመጣ ይችላል። አለበለዚያም በዕቅድ ወይም በዓላማ መልክ ይመጣል። ዳግመኛም ወዳለፈው የውድቀት ወይም የሽንፈት ታሪኮችህ ይወስድህና በሽንፈት ያጣሃቸውን ሁሉ እንድታገኝ ትምህርት ይሰጥሃል። ለሚስተር ዳርቤይ ጥቁሯ ትንሽዬ ልጅ በደመነፍስ የተጠቀመችውን ኃይል ከገለጽኩለት በኋላ የ30 ዓመት የሕይወት ዋስትና ሽያጭ ሥራውን በቶሎ አስቦ በዘርፉ ያገኘው ስኬት በሙሉ ከልጅቷ ያገኘው ትምህርት እንደሆነ በግልጽ አመነ። ሚስተር ዳርቤይ እንዲህ አለ። ሁሌም ቢሆን ገዢዎቼ አንገቴን ሊያስደፉኝ ሲሞክሩና ምንም ሳይገዙኝ ሲመልሱኝ ልጅቷ ያደረገችው ወፍጮ ቤት ውስጥ ቆማ ራሷን ለማዳን ትልልቅ ዓይኖቿን ስታቁለጨልጭ አያታለሁ። ለራሴም ይህንን እሸጠዋለሁ እላለሁ። ከሁሉም ሽያጮች የተሻለው ሰዎች አይሆንም ካሉኝ በኋላ የሸጥኩት ነበር። እንዲሁም ወርቅ ለማግኘት 3 ጫማ ሲቀረው በመተው የሠራውን ስህተት አስታወሰ። ነገር ግን ያ አጋጣሚ የተሰወረ ምርቃት ነበር። ጉዞው ምንም ያህል ከባድ ቢሆን ማንኛውንም ነገር ከማድረጌ በፊት የሚያስፈልገኝን መማር አለብኝ። መማር ያለብኝን ትምህርት መቀጠል እንዳለብኝ አስተምሮኛል። ይህ የሚስተር ዳርቤይና የአጎቱ የልጅቷና የወርቅ ቁፋሮ ታሪክ የሕይወት ዋስትና በመሸጥ የሚተዳደሩ በመቶዎች በሚቆጠሩ ሰዎች ያለ ጥርጥር ይነበባል። ዳርቤይ ለነዚህ አንባቢያን ከነዚህ 2 ልምዶች በመነሳት በየዓመቱ ከ1 ሚሊዮን ዶላር በላይ የሕይወት ዋስትና የመሸጥ ችሎታውን እንዳገኘ አስተያየቱን መስጠት ይፈልጋል። የሚስተር ዳርቤይ ገጠመኞች የተለመዱና በጣም ቀላል የነበሩ ቢሆንም ለሕይወት ዕጣ ፈንታ ግን መልስ ይዘው ነበር። ስለዚህ ለእርሱ ልክ የሕይወት ያህል አስፈላጊ ነበሩ። ዳርቤይ ከነዚህ 2 አስገራሚ ልምዶች አትርፏል። ምክንያቱም ታሪኮቹን ተንትኗቸዋል። ከውስጣቸውም የስኬት ትምህርትን ቀስሟል። ነገር ግን ስኬት ላይ የሚያደርስ ዕውቀት በመፈለግ ውድቀትን ለማጥናት ጊዜውም ፍላጎቱም የሌለው ሰው ምን ይሆናል? ሽንፈትን ወደ ድል መረጋገጫ ድንጋዮች የመቀየርን ጥበብ የትና እንዴት ይማራል? ለእነዚህ ጥያቄዎች መልስ ይህ መጽሐፍ ተጻፈ። አንድ ትክክለኛ ሐሳብ ያስፈልግሃል። መልሱ የ13ቱን መርሆች ሐተታ ይፈልጋል። ነገር ግን ስታነብ አስተውል። በሕይወትህ በከባድነት ለሚያስጨንቁህ ጥያቄዎች የምትፈልገውን መልስ በምታነብበት ጊዜ በተወሰነ ሐሳብ፣ ዕቅድ ወይም ዓላማ መልክ ወደ አእምሮህ በመግባት በገዛ ራስህ አእምሮ ውስጥ ልታገኘው ትችላለህ። አንድ ሰው ስኬትን ለማግኘት የሚያስፈልገው አንድ ትክክለኛ ሐሳብ ብቻ ነው። በዚህ መጽሐፍ ውስጥ የተገለጡ መርሆች ጠቃሚ ሐሳቦችን የመፍጠሪያ መንገዶችንና ዘዴዎችን ይዘዋል። ወደ እነዚህ መርሆች መግለጫ ለመቅረብ ብዙ ከመሄዳችን በፊት የሚከተለውን አስተያየት መቀበል እንደሚገባ እናምናለን። ሀብቶች መምጣት ሲጀምሩ በእነዚያ ክፉ ዓመታት የት ተደብቀው እንደነበረ እስከምትደነቅ ድረስ በብዙ መጠን በጣም በፍጥነት ይመጣሉ። ይህ የሚደንቅ አባባል ነው። በተለይ ደግሞ ብዙ ሀብት የሚመጣው ጠንክረው ለብዙ ጊዜ ለሰሩ ሰዎች ብቻ ነው የሚለውን ሰፊ እምነት ስንመለከት ነው። ማሰብና ሀብታም መሆን ስትጀምር ሀብቶች በትንሽ ወይም ያለ ከባድ ሥራ በዓላማ ቁርጠኝነት ከአእምሮ አስተሳሰብ እንደሚጀምሩ ትረዳለህ። አንተና ማንኛውም ሌላ ሰው ሀብቶችን የሚፈጥር የአእምሮ ሁኔታ እንዴት እንደሚገኝ ለማወቅ መጓጓት አለባችሁ። እኔ ራሴ ባለጸጋ ሰዎች እንዴት እንደዚያ እንደሚሆኑ ለማወቅ ስለፈለግኩ 25 ዓመታት በምርምር አሳልፌያለሁ። የዚህን ፍልስፍና መርሆች ባዳበርክ ጊዜ በደንብ አስተውል። መርሆቹን ለመተግበር መመሪያዎቹን መከተል ጀምር። ከዚያም የኢኮኖሚህ ደረጃ መሻሻል ይጀምራል። የምትነካው ማንኛውም ነገር ለጥቅምህ ራሱን ወደ ጥሬ ሀብት መቀየር ይጀምራል። የማይሆን ነው? በፍጹም። ከሰው ልጅ ዋና ድክመቶች አንዱ አይቻልም የሚለውን ቃል ማወቁ ነው። የማይሰሩ ሕጎችን ሁሉ ያውቃል። የማይደረጉ ነገሮችን ሁሉ ያውቃል።
ይህ መጽሐፍ ሌሎችን ስኬታማ ያደረጉ ሕጎችን ለሚፈልጉና በእነዚህ ሕጎች መሠረት ማንኛውንም ነገር ለመፈጸም ፈቃደኛ ለሆኑ ሁሉ ተጽፏል። ስኬት ተኮር ለሆኑ ስኬት ይመጣል። ውድቀት ራሳቸውን በግዴለሽነት ውድቀት ተኮር እንዲሆኑ ለሚፈቅዱ ይመጣል። የዚህ መጽሐፍ ዓላማ ከውድቀት ሐሳቢነት ወደ ስኬት ሐሳቢነት አእምሯቸውን የመቀየር ጥበብ ለመማር የሚፈልጉትን ሁሉ ለመርዳት ነው። በብዙ ሰዎች ላይ የሚገኘው ሌላው ችግር ማንኛውንም ነገርና ማንኛውንም ሰው በራሳቸው አመለካከቶችና አስተሳሰቦች የመለካት ልማድ ነው። ይህን የሚያነቡ አንዳንድ ሰዎች የአስተሳሰብ ልምዶቻቸው በድህነት፣ በእጦት፣ በስቃይ፣ በውድቀትና በሽንፈት የተሞሉ ስለሆኑ አስቦ ሀብታም መሆን እንደማይቻል ያምናሉ። እነዚህ ያልታደሉ ሰዎች በአሜሪካውያን ስልት ለመማር ወደ አሜሪካ የመጣ አንድ ታዋቂ ቻይናዊን ያሳስቡኛል። ቺካጎ ዩኒቨርሲቲ ተምሯል። ከዕለታት አንድ ቀን ፕሬዝዳንት ሃርበር ይህን የኦሪየንታል ወጣት ካምፓስ ውስጥ አገኙትና ለጥቂት ደቂቃዎች ከእርሱ ጋር ለማውራት ቆሙ። ያስገረመው የአሜሪካውያን በጣም የተለየ ጠባይ ምን እንደሆነ ጠየቁት። የአይኖቻችሁ በጣም መንሸዋረር ለምን እንደሆነ ነው የሚያስደንቀኝ። አይኖቻችሁ ሸውራራ ናቸው፣ ተማሪው መለሰ። እኛስ ስለ ቻይናውያኖች ምን እናስባለን? የማንረዳውን ለማመን እንቸገራለን። የገዛ የራሳችን ችግሮች ትክክለኛ የችግር መለኪያዎች ናቸው ብለን በሞኝነት እናምናለን። በእርግጥ እንደኛ ስላልሆኑ የሌሎች ሰዎች አይኖች ሸውራራ ናቸው። ሊሆን የማይችለው ፎርድ V8 ሞተር። ሄነሪ ፎርድ ዝነኛ V8 ሞተር ለማምረት እንደወሰነ በአንድ ብሎክ 8 ሲሊንደሮች ያሉበት ሞተር ለመስራት መረጠና መሐንዲሶቹ የሞተሩን ዲዛይን እንዲሰሩለት አዘዛቸው። ዲዛይኑ ወረቀት ላይ ሰፈረ። ነገር ግን መሐንዲሶቹ ለሰው ባለ 8 ሲሊንደር ኢንጂን በአንድ ቦታ ማስቀመጥ በፍጹም አይቻልም ብለው ተስማሙ። ስሩት አለ ፎርድ። ነገር ግን አይቻልም ብለው መለሱለት። ቀጥሉ፣ ምንም ያህል ጊዜ ይፍጅ፣ ውጤታማ እስክትሆኑ ድረስ ሥራውን ስሩ ብሎ ፎርድ አዘዘ። መሐንዲሶቹ ቀጠሉ። በፎርድ ስር ሰራተኛ ሆነው እስከ ቆዩ ድረስ ሌላ የሚሰሩት ምንም ነገር አልነበረም። 6 ወራት አለፉ። ምንም አልተፈጠረም። ተጨማሪ 6 ወራት አለፉ። አሁንም አዲስ ነገር የለም። መሐንዲሶቹ ትዕዛዞችን ለመፈጸም ማንኛውንም የታሰበ ዕቅድ ሞከሩ። ነገር ግን አይቻልም የሚለው ትክክለኛ ይመስላል። በዓመቱ መጨረሻ ፎርድ መሐንዲሶቹን ገመገማቸው። እንደገናም ትዕዛዞቹን ለመፈጸም ምንም መንገድ እንዳላገኙ አስታወቁ። ፎርድ አሁኑኑ ቀጥሉ፣ እፈልገዋለሁ፣ አገኘዋለሁም አላቸው። ቀጠሉ። ከዚያም ምትሃት በሚመስል ሚስጥሩ ተገኘ። የፎርድ ቁርጠኝነት አሸንፏል። ይህ ታሪክ በደንብ አልተገለጸ ይሆናል። ጠቅላላ መልእክቱና ይዘቱ ግን ትክክል ነው። እናንተ አስባችሁ ሀብታም መሆን የምትፈልጉ ከቻላችሁ የፎርድን ሚሊዮኖች ሚስጥር ከዚህ ተረዱ። ሩቅ መሄድ አይኖርባችሁም። ሄነሪ ፎርድ ስኬታማ ነው፣ ምክንያቱም የስኬትን መርሆች ተረድቶ ተግብሯቸዋል። ከነዚህ መርሆች አንዱ ደግሞ ፍላጎት ነው። የምትፈልገውን ማወቅ። ይህን የፎርድ ታሪክ ስታነብ አስተውል። የከፍተኛ ስኬቱ ምስጢር የተገለጠባቸውን መስመሮች ለቅመህ አውጣ። ይህን ማድረግ ከቻልክና ሄነሪ ፎርድን ሀብታም ያደረጉትን የታወቁ መርሆች መያዝ ከቻልክ በተሰማራህበት በማንኛውም ዘርፍ ስኬቶቹን ማግኘት ትችላለህ። ለምንስ የዕጣ ፈንታህ ጌታ ሆንክ? የዕጣ ፈንታዬ ጌታ ነኝ፣ የነፍሴ ካፒቴን ነኝ። እነዚህን ትንቢታዊ ስንኞች ሄነሪ የጻፋቸው የዕጣ ፈንታችን ጌቶች፣ የነፍሶቻችን ካፒቴኖች እኛው መሆናችንን ሊነግረን ነው። ምክንያቱም ሐሳቦቻችንን የመግዛት አቅም አለንና። በአእምሮአችን በያዝናቸው ገዢ ሐሳቦች አእምሮአችን ማግኔታዊ እንደሚሆንና ማንም ሰው በማያውቀው ዘዴ እነዚህ ማግኔቶች ከገዢ ሐሳቦቻችን ባህሪያት ጋር የሚመሳሰሉትን ኃይሎች፣ ሰዎች፣ የሕይወት ገጠመኞች ወደኛ እንደሚስቡልን ሊነግረን ተገብቶታል። በብዙ መጠን ሀብት ከመሰብሰባችን በፊት አእምሮአችንን በከፍተኛ የገንዘብ በከፍተኛ የሀብት ፍላጎት ማግኔታዊ እንድናደርግና የገንዘብ ፍላጎታችን የተወሰኑ ዕቅዶችን ለማውጣት እስኪያስችለን ድረስ ገንዘብ ተኮር መሆን እንዳለብን ሊነግረን
ተገብቶታል። ባለቅኔ እንጂ ፈላስፋ ባለመሆኑ የስንኞቹን ፍልስፍናዊ ትርጓሜ ተከታዮቹ እንዲተረጉሙት ትቶ በቅኔ መልክ ትልቅ እውነት በመናገር ራሱን አስደሰተ። ቀስ በቀስ እውነት ራሷን ገለጠች። በዚህ መጽሐፍ በተገለጡት መርሆች የኢኮኖሚ ዕጣ ፈንታችን፣ የወሳኝነታችን ምስጢር እውን ሆኖ ታይቷል። ፍጻሜህን የሚወስኑ መርሆች። አሁን የእነዚህን መርሆች የመጀመሪያ ነገር ለማጥናት ዝግጁ ነን። የሐሳበ ሰፊነት መንፈስ ይኑርህ። ስታነብ የአንድ ሰው ፈጠራዎች አለመሆናቸውን አስተውል። መርሆች ለብዙ ሰዎች ሰርተዋል። ለግልህ ዘለቄታዊ ጥቅም ወደ ተግባር ልትለውጣቸው ትችላለህ። ለማድረግም ከባድ ሳይሆን ቀላል ሆኖ ታገኘዋለህ። ከዓመታት በፊት ሳሌም ምዕራብ ቨርጂኒያ በሳሌም ኮሌጅ የምረቃ ፕሮግራም ንግግር አድርጌ ነበር። በቀጣይ ምዕራፍ ስለተገለጠው መርህ የበለጠ አተኩሬ ስለነበር ከተመራቂ ተማሪዎች አንዱ በትክክል አጣጣመውና የራሱ የፍልስፍና አካል አደረገው። ወጣቱ የኮንግረስ አባልና የፍራንክሊን ዲ ሩዝቬልት አስተዳደር ዋና ሰው ሆነ። በቀጣዩ ምዕራፍ ስለሰፈረው መርህ ያለውን ሐሳብ በጣም በግልጽ ተንትኖ ደብዳቤ ስለጻፈልኝ ደብዳቤውን ለዚህ ምዕራፍ መግቢያ አድርጌ መርጬዋለሁ። ስለሚመጡ ስጦታዎች ሐሳብ ይሰጣል። ውድ ናፖሊዮን፣ የኮንግረስ አባል በመሆኔ አገልግሎቴ የወንዶችንና የሴቶችን ችግሮች የመረዳት ዕድል ስለሰጠኝ በሺዎች ለሚቆጠሩ ጥሩ ሰዎች ጠቃሚ ሊሆን የሚችል አስተያየት እጽፋለሁ። በ1922 እርሶ በሳሌም ኮሌጅ የምረቃ ሥነ ሥርዓት ንግግር አድርገዋል። ከተመራቂ ተማሪዎቹ አንዱ ነበርኩ። በዚያ ንግግር አሁን የሀገሬን ሕዝብ እንዳገለግል ዕድሉን እንዳገኘ ያደረገኝንና ይበልጥ ወደፊት የሚኖረኝን ማንኛውንም ስኬት የሚያጎናጽፈኝን ሐሳብ በአእምሮዬ አስርጸዋል። ሄነሪ ፎርድ በትንሽ ትምህርት ያለምንም ገንዘብ ያለ ተጽዕኖ ፈጣሪ ጓደኞች ወደ ከፍተኛ ቦታ ስለወጣበት ዘዴ የሰጡት አስደናቂ ገለጻ ትናንትና እንደሆነ ያህል አስታውሰዋለሁ። ንግግሮን ከመጨረሰው በፊት ምንም ያህል ችግሮች ቢገጥሙኝ ለራሴ ቦታ ለመስጠት አእምሮዬን አዘጋጀው። በሺዎች የሚቆጠሩ ልጆች በዚህ ዓመትና በቀጣይ ጥቂት ዓመታት ትምህርታቸውን ይጨርሳሉ። እያንዳንዳቸው እኔ ከእርሶ እንዳገኘሁት ያለ ተግባራዊ የማበረታቻ መልእክት ይፈልጋሉ። ወዴት መታጠፍ፣ ምን ማድረግ፣ ሕይወትን እንዴት መጀመር እንዳለባቸው ማወቅ ይፈልጋሉ። የብዙ ሰዎችን ችግር በመፍታት ስለሚረዷቸው ሊነግሯቸው ይችላሉ። ሐሳቦችን እንዴት ወደ ገንዘብ መቀየር እንደሚችሉ ማወቅ የሚፈልጉ በትንሽ ወይም ያለምንም ገንዘብ መጀመር ያለባቸውና ከውድቀቶቻቸው መነሳት ያለባቸው ሰዎች ዛሬ በጣም ሺዎች ናቸው። የሚረዳቸው ሰው የለም። የሚረዳቸው ሰው ካለም እርሶ ነዎት። መጽሐፉን ካሳተሙ የእርሶ የግል ማስታወሻ የተጻፈበት ከማተሚያ ቤት የወጣ የመጀመሪያው ኮፒ እንዲኖረኝ እፈልጋለሁ። መልካሙን ሁሉ የምመኝሎት የእርሶ ናፋቂ ጆኒንግስ ራዶልፍ። ያንን ንግግር ካደረግኩ ከ35 ዓመት በኋላ በ1957 ወደ ሳሌም ኮሌጅ ተመልሼ የምረቃ በዓል ላይ ንግግር ማድረግ ደስታዬ ነበር። ያን ጊዜ ከሳሌም ኮሌጅ በሥነ ጽሑፍ የክብር ዶክትሬት አገኘው። ከ1922 ጀምሮ ጆኒንግሰን ራዶልፍ ከሀገሪቱ ዋና የአየር መንገድ ባለሥልጣናት አንዱ ለመሆን ሲበቃ አንደበተ ርዕቱ ተናጋሪና የምዕራብ ቨርጂኒያ የአሜሪካን ግዛቶች ሴናተር ሲሆን አይቻለው። የሰው አእምሮ የሚያስበውንና የሚያምነውን ማንኛውንም ነገር ያሳካል። ቲንክ ኤንድ ግሮው ሪች፣ አስብና ሀብታም ሁን። ናፖሊዮን ሂል፣ በቴድኤል ቲዩብ የቀረበ። ምዕራፍ 2 የሁሉም ስኬት መነሻ ነጥብ፣ ወደ ሀብት የመጀመሪያው እርምጃ። ኤድዊን ሲ ባርነር ከ50 ዓመት በፊት ኦሬንጅ ኒው ጀርሲ ላይ ከዕቃ መጫኛ ባቡር ሲወርድ ከርታታ ይመስል ነበር። ሐሳቦቹ ግን እንደ ንጉሥ ሐሳቦች ነበሩ።
ከባቡሩ ጣቢያው ወደ ኤዲሰን ቢሮ ሲጓዝ አእምሮው ሥራ ላይ ነበር። ራሱን ከኤዲሰን ፊት እንደቆመ ተመለከተ። የሕይወቱን አንገብጋቢ ጉዳይ የታላቁ ኤዲሰን የቢዝነስ አጋር የመሆን ትልቅ ፍላጎቱን ለመተግበር ዕድል እንዲሰጠው በሚስተር ኤዲሰን ፊት ቆሞ ሲጠይቅ ራሱን ሰማው። የባርነር ፍላጎት ተስፋ አልነበረም፣ ምኞት አልነበረም። ከሌላ ማንኛውም ነገር በላይ የሚያስፈነጥዝ ከፍተኛ ፍላጎት ነበር። ከጥቂት ዓመታት በኋላ መጀመሪያ ተመራማሪውን በተገናኘበት በዚያው ቢሮ እንደገና በኤዲሰን ፊት ቆመ። በዚያ ጊዜ ፍላጎቱ እውን ሆነ። ከኤዲሰን ጋር ቢዝነስ ውስጥ ገባ። እናም የሕይወቱ ገዢ ሕልም እውን ሆነ። የተወሰነ ግብ ስለመረጠ ኃይሉን ሁሉ፣ ወኔውን ሁሉ፣ ጥረቱን ሁሉ፣ ማንኛውንም ነገር ከዚያ ግብ ጀርባ ስላደረገ ባርነስ ተሳክቶለታል። ወደ ኋላ ላለመመለስ የወሰነው ሰው የሚፈልገውን ዕድል ሳያገኝ 5 ዓመት አለፉ። ከእርሱ በስተቀር ለእያንዳንዱ ሰው በኤዲሰን የቢዝነስ መረብ ውስጥ ሌላኛው ሽቦ እንደሆነ ነበር። በአእምሮው ግን እዚያ ለመስራት ከሄደበት ቀን ጀምሮ የኤዲሰን አጋር ነበር። ይህ የጽኑ ፍላጎት ኃይል አስደናቂ ምስል ነው። ማንኛውንም ነገር ከፈለገው በላይ ይበልጥ የሚስተር ኤዲሰን የቢዝነስ አጋር ለመሆን ስለፈለገ ባርነስ ግቡን መጥቷል። ያን ዓላማ ለማሳካት ዕቅድ አበጅቷል። ከኋላ የሚጎትቱትን ነገሮች ሁሉ አጠፋ። በመጨረሻ የሕይወቱ ዋና ትኩረት እውን እስኪሆን ድረስ በፍላጎቱ ጸና። ወደ ኦሬንጅ ሲመጣ ለራሱ ኤዲሰን የሆነ ሥራ እንዲሰጠኝ አግባባዋለሁ አላለም። ነገር ግን ኤዲሰንን አገኘዋለሁ፣ ከእርሱ ጋር ቢዝነስ ለመሥራት እንደመጣሁ አሳውቀዋለሁ ነው ያለው። ምናልባት በኤዲሰን ድርጅት ውስጥ የምፈልገውን ማግኘት ካልቻልኩ ዓይኖቼን ለሌላ ዕድል ከፍታለሁ አላለም። በዚህ ዓለም ለማግኘት ቁርጠኛ የሆንኩለት አንድ ነገር አለ። እርሱም የቶማስ ኤዲሰን የቢዝነስ አጋርነት ነው። ወደ ኋላ የሚጎትቱኝን ነገሮች ሁሉ በጣጥሼ የምፈልገውን ለማግኘት የወደፊት መላ ሕይወቴን እሰጣለሁ አለ። ለራሱ የማምለጫ መንገድ አልተወም። ማሸነፍ ወይም መሞት ነበረበት። በባርነስ የስኬት ታሪክ የሆነው ይህ ነው። ወደ ብዙ ሀብት የሚገፋፋህ መነሳሳት። ከረዥም ጊዜ በፊት አንድ ትልቅ የጦር ሰው በጦር ሜዳ ስኬቱን ያረጋገጠበት ውሳኔ መስጠት አስፈላጊ የሆነበት ሁኔታ ገጠመው። ወታደሮቹን በቁጥር የእሱን እጅግ እጥፍ ወደሚበልጡ ኃይለኛ ጠላቶች ሊልክ ነው። ወታደሮቹን በጀልባዎች አጭቆ ወደ ጠላት ሀገር ከነፈ። ወታደሮችንና ጓዙን አውርዶ ያመጧቸውን መርከቦች እንዲያጋዩአቸው ትእዛዝ ሰጠ። ከመጀመሪያው ጦርነት በፊት ወታደሮቹን ሲያበረታታ ጀልባዎቹ ሲጋዩ አያችሁ? ያ ማለት ካላሸነፍን በስተቀር በእነዚህ ዳርቻዎች በሕይወት መቆየት አንችልም። አሁን ምርጫ የለንም፣ እናሸንፋለን ወይም እንሞታለን አለ። አሸንፉ። በማንኛውም ተግባር የሚያሸንፍ እያንዳንዱ ሰው መርከቦቹን ለማቃጠልና ሁሉንም የማፈግፈጊያ መንገዶች ለመዝጋት ፈቃደኛ መሆን ይኖርበታል። እንዲህ በማድረግ ብቻ ማንም ሰው ለስኬት አስፈላጊ የሆነውን የማሸነፍ አንገብጋቢ ፍላጎት የሚባል የአእምሮ ገጽታን ለማስጠበቅ እርግጠኛ መሆን ይችላል። ከታላቁ የቺካጎ ቃጠሎ በበነጋው ጠዋት የነጋዴዎች ቡድን የመደብሮቻቸውን የቃጠሎ ቅሪት እያዩ ዋናው መንገድ ላይ ቆመዋል። መልሶ ለመገንባት ይሞክሩ ወይስ ቺካጎን ለቀው ወጥተው በጣም አስተማማኝ ወደሆነ የሀገሪቱ ክፍል ሄደው ሥራ ይጀምሩ እንደሆነ ለመወሰን ስብሰባ ገቡ። ከአንዱ በስተቀር ሁሉም ቺካጎን ለቆ የመውጣት ውሳኔ ላይ ደረሱ። ለመኖርና መልሶ ለመገንባት የወሰነው ነጋዴ ወደ መደብሩ ቅሪቶች ጣቱን ቀስሮ ክቡራን፣ ምንም ያህል ጊዜ ቢቃጠል የዓለም እጅግ ትልቁን መደብር በዚህ ቦታ ላይ እገነባለሁ አለ። ያ የሆነው ከ100 ዓመታት ገደማ በፊት ነበር። መደብሩ ተገንብቷል። አንገብጋቢ ፍላጎት ለሚባለው
ለዚህ የአእምሮ ገጽታ ኃይል በጣም ረጅም የሕንፃ ሐውልት ዛሬ እዚያው ቆሟል። ለማርሻል ፊልድ ቀላሉ ነገር መሰል ነጋዴዎች እንዳደረጉት ማድረግ ነበር። ሁኔታው ከባድ ሲሆንና የወደፊቱ አስቀያሚ ሲመስላቸው ጓዛቸውን ጠቅልለው ሁኔታው ቀላል ወደሚመስላቸው ሄዱ። በተግባር የሚሳካላቸው ሁሉ ከሚወድቁት የሚለያቸው ይኸው ልዩነት ስለሆነ በማርሻል ፊልድና በሌሎች ነጋዴዎች መካከል ያለውን ተመሳሳይ ልዩነት በደንብ አስተውል። የገንዘብን ጠቀሜታ የመረዳት ዕድሜ ላይ የደረሰ ማንኛውም ሰው ገንዘብ ይመኛል። ምኞት ብቻውን ሀብት አያመጣም። ነገር ግን ሙሉ ትኩረት በሚሆን የአእምሮ ገጽታ ሀብት መፈለግ፣ ከዚያም የሀብት ማግኛ ውሱን መንገዶችንና ዘዴዎችን ማቀድና ውድቀትን በማይቀበል ጽናት ዕቅዶችን መንደፍ ሀብት ያመጣል። ፍላጎቶችን ወደ ወርቅ ለመቀየር 6 መንገዶች። የሀብት ፍላጎት ወደ ገንዘባዊ ተመጣጣኙ የሚቀየርበት ዘዴ 6 ውሱን ተግባራዊ ደረጃዎች አሉት። እነርሱም አንደኛ፣ የምትፈልገውን ትክክለኛ የገንዘብ መጠን በአእምሮህ አስቀምጥ። ብዙ ገንዘብ ፈልጋለሁ ማለት ብቻ በቂ አይደለም። ለመጠኑ ውስን ሆን። በቀጣይ ምዕራፍ ውስጥ የሚገለጥ የውሱንነት የሥነ ልቦናዊ ምክንያት አለ። ሁለተኛ፣ በምትፈልገው ገንዘብ ፈንታ መስጠት የሚገባህን ወስን። አንዳች ያለምንም ነገር የሚል እውነታ የለም። አንዳች ያለምንም ነገር የሚል እውነታ የለም። ሦስተኛ፣ የምትፈልገውን ገንዘብ የምታገኝበትን የተወሰነ ቀን አስቀምጥ። አራተኛ፣ ፍላጎትህን ለመተግበር ውሱን ዕቅድ አውጣ። ዝግጁ ሆንክ አልሆንክ ይህን ዕቅድ ወደ ተግባር ለመለወጥ ወዲያው ጀምር። አምስተኛ፣ ልታገኘው ስለሚገባ የገንዘብ መጠን ግለጽ። አጠር ያለ መግለጫ አስፍር። የምታገኝበትን የጊዜ ገደብ አስቀምጥ። በገንዘቡ ምን ልታደርግ እንደሚገባህ ግለጽ። ገንዘቡን የምታገኝበትን ዕቅድ በግልጽ አብራራ። ስድስተኛ፣ የጻፍከውን መግለጫ በቀን 2 ጊዜ ማታ ልክ ከመተኛትህ በፊትና ጠዋት ከተነሳህ በኋላ ድምፅህን ከፍ አድርገህ አንብበው። ስታነብም አስቀድሞ ገንዘብ እንዳለህ እይ፣ ይሰማህ፣ ራስህን አሳምን። በእነዚህ 6 ደረጃዎች የተገለጡ መመሪያዎችን መከተልህ ጠቃሚ ነው። በተለይ በ6ኛው አንቀጽ ያሉትን መመሪያዎች ማስተዋልህና መከተልህ በጣም ጠቃሚ ነው። በእርግጥ ገንዘቡን ከማግኘትህ በፊት ራስህን ገንዘብ ኖሮህ ማየት የማይቻል ሊመስልህ ይችላል። እዚህ ላይ ነው አንገብጋቢ ፍላጎት ሊረዳህ የሚመጣበት ቦታ። ፍላጎትህ ሙሉ ትኩረት እስኪሆን በጣም ከልብህ በእውነት ገንዘብ ከፈለግህ እንደምታገኘው ራስህን ለማሳመን አይከብድህም። ዋና ዓላማውም እንደሚኖርህ ራስህን በማሳመን ገንዘብ መፈለግና ለማግኘት እጅግ ቆራጥ መሆን ነው። ራስህን ሚሊዮነር አድርገህ መቁጠር ትችላለህ? ላልሰለጠኑ ሰዎችና ስለ ሰው አእምሮ ውጤታማ መርሆች ላልተማሩ ሰዎች እነዚህ መመሪያዎች ሊሰሩ የማይችሉ ነገሮች ይመስላሉ። የ6ቱን ደረጃዎች ትክክለኛነት መረዳት ላልቻሉ ሁሉ የሚያስተላልፉትን መልእክት በብረት ማምረቻ ፋብሪካ ውስጥ ተራ የጉልበት ሠራተኛ ሆኖ የጀመረው ዝቅተኛ ጅማሬ ቢኖረውም ግን በማወቅ እነዚህ መርሆች ከ100 ሚሊዮን ዶላር ሀብት በላይ ከሰጡት ከአንድሪው ካርኔጌ የተገኙ መሆናቸውን ማወቅ ጠቃሚ ይሆናል። እዚህ ላይ የተጠቀሱት ደረጃዎች ገንዘብ ለማግኘት ብቻ ሳይሆን ለማንኛውም ግብ መሳካት ጠቃሚ እንደሆኑ የማረጋገጫ ማህተሙን ባሰፈረባቸው በቶማስ ኤዲሰን በጥንቃቄ የታዩ መሆኑን ማወቅ ተጨማሪ ጠቀሜታ ይኖረዋል። ደረጃዎች ከባድ የጉልበት ሥራ አይፈልጉም። መሥዋዕትነት አይፈልጉም። ማንም ሰው ሞኝ ወይም ተታላይ እንዲሆን አይፈልጉም። እነርሱን ለመተግበር ብዙ ትምህርት አያስፈልግም። ነገር ግን የእነዚህ 6 ደረጃዎች ውጤታማ ትግበራ ሀብት ለማግኘት፣ ለዕድል፣ ለጥሩ አጋጣሚና ለዕጣ ፈንታ የማይተው መሆኑን ማየትና
መረዳት እንዲችል ጥሩ ማሰብ ይፈልጋል። ብዙ ሀብቶችን የሰበሰቡ ሁሉ መጀመሪያ ገንዘብ ከማግኘታቸው በፊት የተወሰነ ህልም፣ ተስፋ፣ ምኞት፣ ፍላጎት፣ ዕቅድ እንደነበራቸው ማንኛውም ሰው መገንዘብ አለበት። እንዲሁም ከዚሁ በላይ በሚንበለበል የገንዘብ ፍላጎት እሳት ውስጥ ራስህን መጨመር ካልቻልክና በእርግጠኝነት እንደምታገኘው ካላመንክ ሀብትን በከፍተኛ መጠን እንደማታገኝ ማወቅ ይኖርብሃል። የትልቅ ህልሞች ኃይል። እኛ በዚህ ሀብት የማግኘት ውድድር ላይ ያለን፣ ይህ የምንኖርበት ተለዋዋጭ ዓለም አዳዲስ ሐሳቦች፣ አዳዲስ የአሰራር ስልቶች፣ አዳዲስ መሪዎች፣ አዳዲስ ፈጣሪዎች፣ አዳዲስ የማስተማር ዘዴዎች፣ አዳዲስ የግብይት ዘዴዎች፣ አዳዲስ መጽሐፎች፣ አዳዲስ ስነ ጽሑፎች፣ አዳዲስ የቴሌቪዥን ፕሮግራሞች፣ አዳዲስ የፊልም ሐሳቦች የሚፈልግ መሆኑን ለማወቅ መነሳሳት አለብን። ከዚህ ለአዲስና ለተሻሉ ነገሮች ሁሉ ካለ ፍላጎት በስተጀርባ አንድ ሰው ለማሸነፍ መያዝ ያለበት አንድ ስብዕና አለ። እሱም የዓላማ ቁርጠኝነት። ሰው የሚፈልገው ምን እንደሆነ ማወቅና የማግኘት አንገብጋቢ ፍላጎት ነው። ሀብቶችን መሰብሰብ የሚፈልግ ሰው እውነተኛ የዓለም መሪዎች ሁሌም የማይጨበጡ፣ የማይታዩና ያልተገለጡ የዕድል ኃይሎችን የሚጨምሩና ወደ ተግባራዊ ጥቅም የሚለውጡ እና ወደ ሰማይ ጠቀስ ሕንፃዎች፣ ከተሞች፣ ፋብሪካዎች፣ አውሮፕላኖች፣ አውቶሞቢሎችና ሕይወትን የበለጠ አስደሳች ወደሚያደርግ ማንኛውም መንገድ የቀየሩ ሰዎች መሆናቸውን ማስተዋል ይኖርብናል። የሀብት ድርሻህን ለማግኘት በማቀድ ማንም ሕልምህን እንዳያጨልመው ማድረግ ትችላለህ። በዚህ በሚለወጥ ዓለም ትልቁን ድርሻ ለመውሰድ ሕልሞቻቸው ለዓለም ጥቅም ያለውን ሁሉ መስጠት ሆኖ ያለፉትን ዋና የስልጣኔ መስራቾች መንፈስ፣ የራሳችን ሀገር የሕይወት ደም ሆኖ የሚያገለግለውን መንፈስ፣ ያንተና የእኔ ተሰጥኦቻችንን የማሳደግና የመሸጥ ዕድልን መያዝ ይኖርብሃል። ልታደርገው የምትመኘው ትክክለኛ ከሆነና ካመንክበት ቀድመህ አድርገው። ሕልምህን አስረዳ። ጊዜያዊ ሽንፈት ቢያጋጥምህ እንኳን እነ እገሌ ምን ይላሉ ብለህ አትጨነቅ። ምናልባት እነርሱ እያንዳንዱ ውድቀት ከእርሱ ጋር ተመጣጣኝ የስኬት ፍሬ እንደሚያመጣ አያውቁም። ቶማስ ኤዲሰን በኤሌክትሪክ የሚሠራ መብራት ለመፍጠር አሰበ። ሕልሙን ወደ ተግባር ማዋል ጀመረ። ምንም እንኳን ከ10,000 ጊዜ በላይ ውድቀት ቢያጋጥመውም በአካል እውን እስኪያደርገው ድረስ በዓላማው ጸና። የተግባር ሕልመኞች አያቆሙም። የራይት ወንድማማቾች በሰማይ የሚበር ማሽን መፍጠር አሰቡ። ዛሬ ላይ የሁለቱ ወንድማማቾች ሐሳብ እብደት አይደለም። በዓለም ላይ ሁሉ እነሱ ያሰቡት እንደሚሆን ማረጋገጫ ማየት ይቻላል። ማርኮኒ የኢተርንን ረቂቅ ኃይሎች በመጨመር ጥቅም ላይ የሚውል ዘዴ አሰበ። በከንቱ እንዳላሰበ ማረጋገጫው በዓለም በማናቸውም ሬዲዮና ቴሌቪዥን ውስጥ አለ። የማርኮኒ ጓደኞች መልእክቶችን በአየር ላይ ወይም ያለ ሌላ ቀጥተኛ አካላዊ የግንኙነት ዘዴ መላክ የሚችልበትን መርህ እንዳገኘ ሲያሳውቅ ወደ ማቆያ ክፍልና ወደ አእምሮ በሽተኞች ሆስፒታል ወስደውታል። ዓለም አሁንም ቢሆን ከዚህ ቀደም ኖረው ያለፉ ሕልመኞች ባላወቋቸው ዕድሎች ተሞልታለች። ሕልሞች እንዴት ከማኮብኮቢያው ሜዳ ላይ እንደሚነሱ የመሆንና የማድረግ አንገብጋቢ ፍላጎት ሕልመኛው የሚነሳበት መነሻ ነጥብ ነው። ሕልሞች ከግዴለሽነት፣ ከስንፍናና ከፍላጎት ማጣት አይወለዱም። በሕይወት የተሳካላቸው ሁሉ ከመድረሳቸው በፊት ከማይረባ መነሻ ተነስተው በብዙ ልብን በሚያወልቅ ትግሎች አልፈው መሆኑን አስተውል። አብዛኛውን ጊዜ በሕይወታቸው የተሳካላቸው የለውጥ ወሳኝ ሁኔታ የሚመጣው ከራሳቸው ሌላኛው ማንነቶች ጋር በሚተዋወቁበት የችግር ወቅት ነው። ጆን ቡኒያን በእንግሊዝ ስነ ጽሑፍ እጅግ ጥሩ ከሆኑት መካከል አንዱ የሆነውን
የመናኞች ጉዞ የተሰኘውን መጽሐፍ የጻፈው በሃይማኖት ስላለው አመለካከት የተነሳ በእስር ቤት ከታጎረና ክፉኛ ከተቀጣ በኋላ ነበር። ኦ ሄነሪ አእምሮ ውስጥ ተኝቶ የነበረውን ልህቀ ተሰጥኦ ያገኘው ከፍተኛ ችግር ከገጠመውና በኦሃዮ ኮሎምበስ በአንድ እስር ቤት ክፍል ውስጥ ከተወረወረ በኋላ ነበር። በችግር የራሱን ሌላ ማንነት እንዲያገኝና ምናቡን እንዲጠቀም ሲገደድ አሰቃቂ ወንጀለኛና የተገለለ ከመሆን ይልቅ ትልቅ ደራሲ የመሆን ራሱን አግኝቷል። ቻርልስ ዲከንስ በጥቁር ማሰሮዎች ላይ ምልክቶችን በመለጠፍ ጀምሯል። የመጀመሪያ ፍቅሩ ትራጀዲ የነፍሱን ውስጠኛ ወጋውና በእውነት ከዓለም እጅግ ታላቅ ደራሲዎች አንዱ እንዲሆን አደረገው። ያ ትራጀዲ መጀመሪያ ዴቪድ ኩፐርፊልድ ከዚያም መጽሐፎቹን ለሚያነቡ ሁሉ ይህን የበለጸገና የተሻለ ዓለም የፈጠረባቸውን ተከታታይ ሌሎች ሥራዎችን ፈጥሯል። ሄለን ኬለር ከተወለደች በኋላ መስማት የማትችል መናገር የማትችልና ማየት የተሳናት ሆናለች። ምንም እንኳን ከባድ መጥፎ ዕድል ቢገጥማትም በማይለቅ ቀለም በትልቁ የታሪክ ገጾች ውስጥ ስሟን ጽፋለች። ሙሉ ሕይወቷ ማንም ሰው ሽንፈትን አሜን ብሎ እስካልተቀበለ ድረስ መቼም እንደማይሸነፍ እንደ ማረጋገጫ ሆኖ ያገለግላል። ሮበርት በርንስ መሐይም ፈረስ ጠባቂ ነበር። በድህነት የተጎሳቆለ ደግሞም ጠጭ ሆኖ ያደገ ነበር። በስነ ግጥም ቆንጆ ሐሳቦች ስለተላበሰና እሾሆቹን ነቅሎ በምትኩ አበባ ስለተከለበት ዓለም የተሻለች ሆነችለት። ቤትሆቨን መስማት የተሳነው ነበር። ሚልቶን ማየት የተሳነው ነበር። ስላለሙና ሕልማቸውን ወደ ተደራጀ ሐሳብ ስለቀየሩት ስማቸው እስከ ዘመን ፍጻሜ ድረስ ይኖራል። አንድ ነገር በመመኘትና እሱን ለመቀበል ዝግጁ በመሆን መካከል ልዩነት አለ። ማንም ማድረግ እንደሚችል እስኪያምን ድረስ ለነገሩ ዝግጁ አይደለም። ተስፋ ወይም ምኞት ብቻ ሳይሆን የአእምሮ ገጽታ መሆን አለበት። ሐሳበ ሰፊነት ለማመን ጠቃሚ ነው። ጠባብ አእምሮዎች እምነትና ማመንን አያመጡም። አስተውል። በሕይወት ትልቅ ማለም፣ ሀብትና ብልጽግና መፈለግ ችግርንና ድህነትን ለመቀበል ከሚፈለግ ጥረት የበለጠ ጥረት አይፈልግም። አንድ ትልቅ ባለቅኔ በእነዚህ ስንኞች ይህን ተግባራዊ እውነት በትክክል ገልጾታል። ፍላጎት ነባራዊ ዓለምን ያሞኛል። ለዚህ ምዕራፍ ተስማሚ ማጠቃለያ ከማውቃቸው እጅግ እንግዳ ከሆኑ ሰዎች አንዱን ለማስተዋወቅ እወዳለሁ። መጀመሪያ ከተወለደ ከጥቂት ደቂቃዎች በኋላ አየሁት። ወደዚህ ዓለም ያለምንም አካላዊ የጆሮ ምልክት መጥቷል። ዶክተሩን በጉዳዩ ላይ አስተያየቱን እንዲሰጥ ስናስጨንቀው ልጁ እስከ መጨረሻው መስማትና መናገር የተሳነው ሊሆን እንደሚችል ተናገረ። የዶክተሩን አስተያየት ተቃወምኩት። ይህን ለማድረግ መብት ነበረኝ። የልጁ አባት ነበርኩ። እኔም ውሳኔ ላይ ደረስኩና አስተያየት ሰጠው። ነገር ግን አስተያየቱን በጥሞና በልቤ በሚስጥር ገለጥኩት። በአእምሮዬ ልጄ እንደሚሰማና እንደሚናገር አውቄያለሁ። እንዴት? ይህ የሚሆንበት መንገድ እንዳለ እርግጠኛ ነበርኩ። እንደማገኘውም አውቄያለሁ። የዝነኛውን የኤመርሰንን ቃሎች አስታወስኩ። የነገሮች ሙሉ ጉዞ እምነት ያስተምረናል። ለአንድ ሕግ ብቻ መገዛት ይኖርብናል። ሕጉም ይህ ነው፣ መርጠህ መስማት። ትክክለኛና መልካም የሆኑ ቃላቶችን ብቻ መርጠህ ስማ። ትክክለኛው ቃል ፍላጎት። ከማንኛውም ነገር በላይ ልጄ መስማትና መናገር የተሳነው እንዳይሆን ፈለግኩ። ከዚያ ፍላጎት ለሴኮንድም ያህል አላፈገፈኩም። ስለ እርሱ ምን ማድረግ እችላለሁ? ያለ ጆሮዎች እገዛ ድምፅን ወደ አእምሮው የማስተላልፍበት መንገድና ዘዴ የመስማትን አንገብጋቢ ፍላጎት ወደ ልጁ አእምሮ የማሰርጽበት መንገድ እንዴት አገኛለሁ? ልጁ አድጎ ለመተባበር እንደበቃ ሙሉ በሙሉ አእምሮውን በአንገብጋቢ የመስማት ፍላጎት እሞላዋለሁ። ተፈጥሮም በራሷ ዘዴ ፍላጎቱን ወደ አካላዊ እውን ትቀይረዋለች። ይህ ሁሉ አስተሳሰብ በራሴ አእምሮ ውስጥ ተካሂዷል።
ነገር ግን ለማንም አልተናገርኩም። በእያንዳንዱ ቀን ልጄ መስማትና መናገር የተሳነ ሆኖ እንዳይቀር ለራሴ የገባሁትን ቃል አድሳለሁ። እያደገ ሲመጣና በአካባቢው ያሉትን ነገሮች መረዳት ሲጀምር ትንሽ የመስማት ችሎታ እንዳለው ተገነዘብን። ብዙ ጊዜ ልጆች ማውራት በሚጀምሩበት ዕድሜ ላይ ሲደርስ ገና ለመናገር ሙከራ አላደረገም። ነገር ግን ድርጊቶቹን በማየት የተወሰኑ ድምፆችን በትንሹ መስማት እንደሚችል መናገር እንችል ነበር። ያን ብቻ ነበር ማወቅ የፈለግኩት። በትንሹ መስማት ከቻለ ከፍተኛ የመስማት ብቃት እንደሚያሳድግ አምኛለሁ። ከዚያም ተስፋ የሰጠኝ አንድ ነገር ተከሰተ። ሙሉ በሙሉ ካልተጠበቀ ምንጭ ነው የመጣው። ሕይወትን የቀየረ አጋጣሚ። ሸክላ ማጫወቻ ገዛን። ልጁ ለመጀመሪያ ጊዜ ሙዚቃውን ሲሰማ በጣም ተደሰተ። ወዲያውም ማሽኑን ተጫነው። በአንድ ወቅት አንድን ሪከርድ ከሸክላ ማጫወቻው ፊት ለፊት ቆሞ በጥርሱ የማስቀመጫውን ጠርዝ ነክሶ ይህ በራሱ የሚያደርገው ልምድ ጠቀሜታ በዚያን ጊዜ በአጥንት የድምፅ መተላለፍን መርህ ሰምተን ስለማናውቅ ለብዙ ዓመታት ግልጽ አልሆነልንም። የሸክላ ማጫወቻውን ካስተካከለ ከአጭር ጊዜ በኋላ ከራስ ቅሉ ስር ያለውን አጥንት በከንፈሮቼ በመንካት ስናገር በግልጽ እንደሚሰማኝ አወቅኩ። ድምፄን በግልጽ መስማት እንደሚችል ካረጋገጥኩ በኋላ ወዲያውኑ የመስማትና የመናገር ፍላጎት ወደ አእምሮ ማስተላለፍ ጀመርኩ። ወዲያውም የመኝታ ጊዜ ተረቶችን እንደሚወድ ሳውቅ በውስጡ በራስ መተማመን፣ ማሰብን፣ የመስማትና ጤነኛ የመሆን ከፍተኛ ፍላጎትን የሚያሳድጉ ተረቶችን በመፍጠር ለእርሱ መተረቴን ቀጠልኩ። በምናገርበት በእያንዳንዱ ጊዜ አዲስና ተውኔታዊ ውበት እየሰጠሁት አጉልቼ የማወራው አንድ የተለየ ተረት ነበር። በእርሱ የደረሰው ችግር መሰናክል ሳይሆን ትልቅ እሴት ያለው ጸጋ እንደሆነ የሚገነዘብበትን ሐሳብ በአእምሮ ውስጥ ለማስረጽ ታስቦ የተዘጋጀ ነበር። ምንም እንኳን ያጠናሁት ሁሉ ፍልስፍና በግልጽ ማንኛውም ችግር ከእርሱ ጋር ተመጣጣኝ ጥቅም ይዞ እንደሚመጣ የሚያሳይ ቢሆንም ይህ ችግር እንዴት ጸጋ ሊሆን እንደሚችል ግን ትንሽ ሐሳብ እንኳን እንዳልነበረኝ አምናለሁ። በ6 ሳንቲሞች አዲስ ዓለም አግኝቷል። ወደ ኋላ ተመልሼ ሁኔታውን ሳስብ ልጄ በእኔ ያለው እምነት ለአስደናቂ ውጤቶቹ ብዙ እንዳደረገ መገንዘብ ችያለሁ። የነገርኩትን ማንኛውንም ነገር አልተጠራጠረም። ከትልቅ ወንድሙ ይልቅ እርሱ የተለየ ጥቅም እንዳለውና ይህም ጥቅም ራሱን በብዙ መንገዶች እንደሚያንጸባርቅ ነገርኩት። ለምሳሌ ትምህርት ቤት ውስጥ መምህራን ጆሮ እንደሌለው ያያሉ። በዚህ ምክንያት የተለየ ትኩረት ይሰጡታል። በጣም በተለየ ደግነት ይንከባከቡታል። በተጨማሪም ጋዜጣ ለመሸጥ ሲደርስ ትልቅ ወንድሙ የጋዜጣ ነጋዴ ሆኗል። ጆሮዎች ባይኖሩትም ሰዎች የደስደስ ያለው ታታሪ ልጅ መሆኑን አይተው ለሚሸጣቸው ዕቃዎች ተጨማሪ ገንዘብ እንደሚከፍሉትና ከትልቅ ወንድሙ ይልቅ ከፍተኛ ጥቅም እንደሚያገኝ ያለኝን ሐሳብ ነገርኩት። 7 ዓመት ሲሆነው አእምሮውን የምናበለጽግበት ዘዴያችን ፍሬ እያፈራ መሆኑን የመጀመሪያ ማረጋገጫ አሳየ። ለወራት ጋዜጣ የመሸጥ መብት እንድንሰጠው ሙጥኝ አለ። ነገር ግን እናቱ ለፕሮጀክቱ ይሁንታዋን ነፈገች። በመጨረሻ ጉዳዮችን በራሱ እጅ አደረገ። አንድ ቀን ከሰዓት በኋላ ከአገልጋዮች ጋር ቤት ውስጥ ጥለነው ሄደን ሳለን በምግብ ማብሰያው መስኮት ተንጠላጥሎ መሬት ዱብ አለና በራሱ ወጥቶ ተጓዘ። ከጫማ ሰፊው ጎረቤታችን 6 ሳንቲሞች ተበደረና ጋዜጣ ገዛ፣ ሸጠው፣ እንደገና ገዛ። እስከ ማታ ድረስ ደጋገመው። ሂሳቡን ከሰበሰበ በኋላ የተበደረውን 6 ሳንቲሞች ለባለ ገንዘቡ መልሶ 42 ሳንቲም የተጣራ ትርፍ አገኘ። በዚያ ምሽት ወደ ቤት ስንመለስ ገንዘቡን በእጁ ላይ እንደጨበጠ አልጋው ላይ ተኝቶ አገኘ ነው። እናቱ እጁን ፈልቅቃ ሳንቲሞቹን አራገፈች፣ ጮኸች። የሚገርመው ነገር በልጇ የመጀመሪያ ድል
በመጮህ የማይረባ ነገር ያደረገ አስመሰለች። የኔ አጸፋ ተቃራኒ ነበር። በልጄ በራሱ አእምሮ ውስጥ የማመን አስተሳሰብ ለማስረጽ የደከምኩት ውጤታማ እንደሆነ ስላወቅሁ በደስታ ሳቅሁ። እናቱ በመጀመሪያው የቢዝነስ ሙከራ ያየችው ትንሽዬ መስማት የተሳነው ልጅ በአውራ ጎዳናዎች መሄዱንና ገንዘብ ለማግኘት ሲል ሕይወቱን አደጋ ላይ መጣሉን ነው። እኔ ደግሞ በራሱ ተነሳሽነት ወደ ቢዝነስ ገብቶ ስላሸነፈ ጎበዝ፣ ሕልመኛ፣ በራስ መተማመን ያለውና በራሱ ያለው ሀብት በ100% ያደገ ትንሽዬ ነጋዴ ነበር ያየሁት። በሕይወት ዘመኑ ሁሉ የሚዘልቅ የሀብታምነት ባህሪ ማረጋገጫ እንደሰጠ ስላወቅሁ የንግድ ልውውጡ አስደስቶኛል። መስማት የተሳነው ብላቴና ሰማ። ትንሽዬው መስማት የተሳነው ልጅ በቅርብ ሆነው በጣም ጮኸው ካልተናገሩ በስተቀር መምህራኖቹን መስማት ሳይችል መጀመሪያ ደረጃ ትምህርት ቤት፣ ከፍተኛ ደረጃ ትምህርት ቤትና ኮሌጅ ደረሰ። መስማት የተሳናቸው ትምህርት ቤት አልሄደም። የምልክት ቋንቋ እንዲማር አልፈቀድለትም። መደበኛ ሕይወት መኖርና ከጤነኛ ልጆች ጋር መተባበር እንዳለበት ቁርጠኛ ነበርን። ምንም እንኳን ከትምህርት ቤት ኃላፊዎች ጋር ብዙ ጊዜ የከረረ ክርክር ቢገጥመንም በዚያ ውሳኔያችን ጸንተናል። ከፍተኛ ደረጃ ትምህርት ቤት ውስጥ ሳለ በኤሌክትሪክ የሚሰራ ለመስማት የሚረዳ መሳሪያ ቢሞክርም ምንም አልጠቀመውም። ከኮሌጅ ትምህርቱ ማብቂያ የመጨረሻ ሳምንታት ሕይወቱን የቀየረ እጅግ ዋና ክስተት ተከሰተ። ምንም እንኳን በአጋጣሚ ብቻ የሆነ ቢመስልም በአድራሻው ተፈልጎ የተላከለት ሌላ የኤሌክትሪክ የድምፅ ማሰሚያ መሳሪያ አገኘ። በተመሳሳይ መሳሪያዎች ላይ ባለው ቅሬታ የተነሳ ለመሞከር አልፈጠንም። በመጨረሻ መሳሪያውን አነሳና በግዴለሽነት ራሱ ላይ አስቀመጠው። ባትሪውን አያያዘ። ዋው! ትንግርት ቢመስልም እንደ ጤነኛ ሰው የመስማት የብዙ ዘመን ፍላጎቱ እውን ሆነ። በሕይወቱ ለመጀመሪያ ጊዜ በትክክልና ጤናማ የመስማት ችሎታ እንዳለው እንደ ማንኛውም ሰው ሰማ። በድምፅ መስሚያ መሳሪያው በኩል በመጣለት አዲስ ዓለም እጅግ በመደሰት ወደ ስልኩ ሮጠ። እናቱን ጠራትና በትክክል ድምጿን ሰማ። በበነጋው በሕይወቱ ለመጀመሪያ ጊዜ ክፍል ውስጥ የፕሮፌሰሮቹን ድምፅ በግልጽ ሰማ። በሕይወቱ ለመጀመሪያ ጊዜ ጮክ ብለው መናገር ሳያስፈልጋቸው ከሌሎች ሰዎች ጋር በነጻነት ማውራት ቻለ። በእውነት ሌላ ዓለም አግኝቷል። ፍላጎት ድርሻውን ይከፍለው ጀምሯል። ሆኖም ድሉ ግን ገና አላበቃም። ልጁ ገና አካል ጉዳተኝነቱን ወደ ተመጣጣኙ ሀብት ለመለወጥ ውሱንና ትክክለኛ መንገድ ማግኘት ይኖርበታል። ተአምር የሚሠራ ሐሳብ። አስቀድሞ ስለተደረገው ነገር ጠቀሜታውን ባለመገንዘብ ነገር ግን በቅርቡ ባገኘው የድምፅ ዓለም በደስታ በመስከር ሁኔታውን ጥሩ አድርጎ በመግለጽ ለድምፅ መስሚያ መሳሪያው አምራች ደብዳቤ ጻፈ። የደብዳቤው አንድ ነገር ኩባንያው እሱን ወደ ኒውዮርክ እንዲጋብዘው አደረገ። በደረሰ ጊዜ ፋብሪካ ውስጥ ታጅቦ ከዋናው ኢንጂነር ጋር እያወራ ስላገኘው ሌላ ዓለም እየነገረው ሳለ ሐሳብ ማሰብ ወይም መነሳሳት ያሻህን ልትለው ትችላለህ ወደ አእምሮው ብልጭ አለ። ይህ የሐሳብ ግፊት ነበር አካል ጉዳተኝነቱን ወደ ጸጋ የለወጠው። ያም ለሚመጣው ዘመን ሁሉ ለሺዎች በገንዘብና በደስታ ድርሻዎችን መክፈል የሚችል ነው። የዚያ የሐሳብ ግፊት ጠቅላላ መልእክት ይህ ነበር። ያገኘውን የሌላ ዓለም ታሪክ የሚነግርበትን መንገድ ማግኘት ከቻለ የድምፅ መስሚያ መሳሪያ ሳያገኙ ሕይወታቸውን ለሚመሩ መስማት ለተሳናቸው ሚሊዮን ሰዎች ሊረዳቸው እንደሚችል ተገልጾለታል። ለአንድ ወር ሙሉ ጥቅል ጥናት አደረገ። በዚህ ጊዜ የመስሚያ መሳሪያ አምራቹን ኩባንያ ጠቅላላ የግብይት ሥርዓት ተነተነ። በሁሉም ዓለም መስማት ከተሳናቸው ጋር የሚግባባበትን መንገዶችና ዘዴዎች ፈጠረ። ይህ ከተደረገ በኋላ
ከጥናት ውጤቶች በመነሳት የ2 ዓመት ዕቅድ በጽሑፍ አስቀመጠ። ዕቅዱን ለኩባንያው ሲያቀርብ ዓላማውን እንዲተገብር ወዲያው የኃላፊነት ቦታ ተሰጠው። ወደ ሥራ ሲወጣ ያለ እርሱ እርዳታ ለዘላለም መስማት የማይችሉ ሆነው ለሚኖሩ መስማት ለተሳናቸው ለሺዎች ሰዎች ተስፋና ትክክለኛ መፍትሄ ለማምጣት መወሰኑን ጥቂት ያስባል። እናቱና እኔ አእምሮን ለመቀየር እንዳደረግነው ባይሆን ኖሮ ብሌር መላ ሕይወቱን መስማትና መናገር የተሳነ ሆኖ እንደሚቀር ምንም ጥርጥር የለም። በአእምሮ ውስጥ የመስማትና የማውራት እንዲሁም እንደ ማንኛውም ሰው የመኖር ፍላጎትን ሳሰርጽ ከዚያ ግፊት ጋር እንግዳ ኃይል በመፈጠሩ ተፈጥሮ ድልድይ ሰሪ እንደሆነና በአእምሮውና በመጪው ዓለም መካከል ብዙ የዝምታ ጊዜ እንዳያሳልፍ አደረገው። በእውነት አንገብጋቢ ፍላጎት ራሱን ወደ አካላዊ ተመጣጣኙ የሚለውጥበት ጠመዝማዛ መንገዶች አሉት። ብሌር እንደ ማንኛውም ሰው መስማት ፈለገ፣ እነሆም አገኘው። ነገር ግን በመንገድ ሲሄድ የእርሳስ ስብስብና ሾጣጣ ሲኒ መስማት የተሳናቸው የመሆናቸው ምልክትን ይዞ እንዲሄድ ከሚያደርግ አካል ጉዳተኞች ጋር ተወልዶ ነበር። ገና ልጅ ሳለ አካል ጉዳተኝነቱ ትልቅ ሀብት እንደሚሆነው እንደሚያተርፍበት እንዲያምን በማድረግ በአእምሮ ያሰረጽኩት ትንሽ ነጭ ውሸት ራሱ እውነት መሆኑን አረጋገጠ። በእውነት እምነትና አንገብጋቢ ፍላጎት እውን የማያደርጉት ትክክል ወይም ስህተት የሆነ ነገር የለም። እነዚህ ችሎታዎች ደግሞ እያንዳንዱ ሰው በነፃ የሚያገኛቸው ናቸው። የአእምሮ ኬሚስትሪ ታምር ይሰራል። በአንድ የዜና ዘገባ ስለ ወይዘሪት ሹማንሄክ አንድ አንቀጽ ዘፋኝ ስለመሆኗ አስደናቂ ስኬት ፍንጭ ይሰጣል። ፍንጩ የያዘው ከፍላጎት ሌላ ስላልሆነ አንቀጹን ወስጄዋለሁ። ገና ስራዋን ስትጀምር ድምጿን እንዲፈትሽላት የኦፔራ ቬናኮርትን ዳይሬክተር ጠየቀችው። ነገር ግን አልፈተሸውም። የተጎሳቆለችውንና ተራ ልብስ የለበሰችውን ልጅ አንዴ አየት አደረጋትና በእንዲህ ያለ ፊት ያለምንም ስብዕና እንዴት ኦፔራ ውስጥ ለመስራት ተስፋ ታደርጊያለሽ? ሐሳቡን ተይው። መቼም ዘፋኝ መሆን አትችይም። የልብስ መስፊያ ማሽን ግዢና ልብስ መስፋት ጀመሪ። መቼም ቢሆን ዘፋኝ መሆን አትችይም አላት። መቼም ረጅም ጊዜ ነው። የቬናኮርት ዳይሬክተር ስለ ኦፔራ አዘፋፈን ስልት ብዙ ያውቃል። ሆኖም ስለ ሰው ልጅ የውስጥ ፍላጎትና ስላለው የፍላጎት ኃይል ምንም አያውቅም። ስለዚያ ኃይል አውቆ ቢሆን ኖሮ ያችን ዘፋኝ ምንም ዕድል ሳይሰጥ ተሰጥዋን በማውገዝ ስህተት ባልሰራ ነበር። ከጥቂት ዓመታት በፊት ከቢዝነስ አጋሮች አንዱ ታመመ። እየባሰበትም ሄደ። በመጨረሻም ለቀዶ ጥገና ወደ ሆስፒታል ተወሰደ። ወደ ኦፕሬሽን ክፍል በመግባት ላይ ሳለ እንዴት እንደ ወረቀት የሳሳና እንዲህ የኮሰመነ ሰው ከቀዶ ጥገናው በኋላ በሰላም ሊመለስ እንደሚችል በአግራሞት ማሰብ ጀመርኩ። ዶክተሩም ወዳጄን ደግሜ በሕይወት የማይበት ዕድል በጣም ትንሽ እንደሆነ ነገረኝ። ነገር ግን ይህ የዶክተሩ አስተያየት ብቻ ነበር። በሽተኛው ይህንን አላሰበም። ልክ ወደ ቀዶ ጥገና ክፍል በአልጋ ከመሄዱ በፊት በደከመ ድምፅ አጉተመተመ። ወዳጄ ሆይ አትረበሽ፣ በጥቂት ቀናት ከዚህ እወጣለሁ። ተንከባካቢዋ ነርስ በሐዘኔታ ተመለከተችኝ። ነገር ግን በሽተኛው በደህና ተረፈ። ሁሉም ነገር ካለቀ በኋላ ሐኪሙ እንዲህ አለ። ሌላ ሳይሆን የራሱ የመኖር ፍላጎት አዳነው። የመሞት ጥርጣሬን ለመቀበል ባይቃወም ኖሮ አያገግምም ነበር። በእምነት በተደገፈ ፍላጎት አምናለሁ። ምክንያቱም ይህ ኃይል ሰዎችን ከዝቅተኛ ጅማሮዎች ወደ ሥልጣንና ወደ ሀብት ቦታቸው ሲያወጣቸው አይቻለሁ። የሟቾችን መቃብር ሲመዘብር አይቻለሁ። ምንም እንኳን ተፈጥሮ ያለምንም ጆሮ ወደ ዓለም ብትልከውም የራሴን ልጅ ጤናማ፣ ደስተኛ፣ ስኬታማ ሕይወት ሲሰጠው አይቻለሁ። አንድ ሰው እንዴት የፍላጎትን ኃይል መጨመርና መጠቀም ይችላል? ይህ ጥያቄ በዚህና በቀጣዩ የዚህ መጽሐፍ ምዕራፎች ተመልሷል።
ተፈጥሮ ባልገለጠችው በእንግዳና በኃይለኛው የአእምሮ ኬሚስትሪ መርህ አይቻልም የሚል ቃል በማይረዳና እንደ ውድቀት ያለ እውን በማይቀበል ያለን አንድ ነገር በጠንካራ ፍላጎት ግፊት ውስጥ አስቀምጣለች። ቲንክ ኤንድ ግሮው ሪች፣ አስብና ሀብታም ሁን። ናፖሊዮን ሂል በቴድኤል ቲዩብ የቀረበ። ምዕራፍ 3 እምነት፣ ፍላጎትን በአይነ ህሊና ማየትና በማግኘት ማመን። ወደ ሀብቶች ሁለተኛው እርምጃ። እምነት የአእምሮ ዋና ኬሚስትሪ ወይም ቀማሚ ነው። እምነት ከሐሳብ ጋር ሲደመር ልክ እንደ ጸሎት በቅጽበት ድብቁ አእምሮ ሞገዱን ይቀበልና ወደ መንፈሳዊ ተመጣጣኙ ይቀይረዋል። ከዚያም ወደ ሁለንተና ጥበብ ያስተላልፈዋል። የእምነት የፍቅርና የወሲብ ስሜቶች ከሁሉም ዋና አዎንታዊ ስሜቶች እጅግ ኃይለኞች ናቸው። ሦስቱ ሲጣመሩ ሁለንተና ጥበብ መልስ እንዲሰጥ የማድረጊያ ብቸኛ መንገድ ናቸው። እምነት ወደ መንፈሳዊ ተመጣጣኙ ወደሚቀየርበት ወደ ድብቁ አእምሮ በቅጽበት እንዲደርስ በማድረግ ሐሳብን የማስዋብ ውጤት አላቸው። እምነትን ማሳደግ። እነሆ ስለ ግል አስተያየት የተሻለ አረዳድ የሚሰጥ ፍላጎትን ወደ አካላዊ ወይም ገንዘባዊ ተመጣጣኙ መቀየር የሚያስችል አባባል አለ። እሱም እምነት በግል አስተያየት መርህ ሐሳቦችን ለራስ ደጋግሞ በመንገር ወይም ድግምግሞሻዊ ትዕዛዞችን ወደ ድብቁ አእምሮ በመላክ የሚመጣ ወይም የሚፈጠር የአእምሮ ገጽታ ነው የሚል ነው። እንደ ማብራሪያ ይህን መጽሐፍ የምታነብበትን ዓላማ ተመልከት። እንደሚታወቀው ዓላማው የፍላጎትን የማይጨበጥ የሐሳብ ግፊት ወደ አካላዊ ተመጣጣኙ ገንዘብ የመለወጥ አቅም ማግኘት ነው። በግል አስተያየትና በድብቁ አእምሮ ምዕራፎች ውስጥ የተቀመጡ መሳሪያዎችን በመከተል በግል አስተያየት ምዕራፍ ውስጥ እንደተጠቃለለው የምትጠይቀውን እንደምትቀበል ድብቁን አእምሮ በማሳመን ድብቁ አእምሮ ያ ማመን ተብሎ የምትፈልገውን ለመስጠት በእምነት ቀጥሎም በውሱን ዕቅዶች መልክ ይመልስልሃል። እምነት በፍቃድ ልታሳድገው የምትችል የአእምሮ ገጽታ ነው። 13ቱን መርሆች ከፈጸምክ በኋላ እነዚህ መርሆች በመተግበርና በመጠቀም በፈቃደኝነት የምታሳድገው የአእምሮ ገጽታ ነው። ወደ ድብቁ አእምሮ ትዕዛዞችን ለራስ በመንገር መደጋገም የእምነት ስሜት በፈቃደኝነት የሚያድግበት ብቸኛ የታወቀ ዘዴ ነው። ምናልባት የዚህን ሐሳብ ትርጓሜ ለመረዳት ሰዎች ስለምን ወንጀለኛ ይሆናሉ የሚለውን ጥያቄ መመለስ ይኖርብናል። በአንድ ዕውቅ የወንጀል አጥኚ ንግግር እንደተገለጠው መጀመሪያ ሰዎች ከወንጀል ጋር ሲገናኙ ይጠሉታል። ለትንሽ ጊዜ ወንጀል በመስራት ሲቆዩ ይለምዱታል፣ ይቀጥሉበታል። ለረጅም ጊዜ ወንጀል በመስራት ከቆዩ በመጨረሻ እውነት ነው፣ ተገቢ ነው ብለው ይቀበሉታል። ተጽዕኖ የሚያሳድርባቸው ይሆናል። ይህ ማንኛውም የሐሳብ ግፊት ተደጋግሞ ወደ ድብቁ አእምሮ ሲያልፍ በመጨረሻ ባሉት እጅግ ውጤታማ ዘዴዎች ሐሳብን ወደ አካላዊ ተመጣጣኙ በሚቀይረው ድብቁ አእምሮ ተይዘው ይተገበራሉ ከማለት ጋር እኩል ነው። ከዚህ ጋር በተያያዘ በስሜት የጋሉና ከእምነት ጋር የተቀላቀሉ ሁሉም ሐሳቦች ወዲያውኑ ወደ አካላዊ ተመጣጣኛቸው ወይም ተጻራሪያቸው መቀየር ይጀምራሉ የሚለውን አባባል ደግሞ ተመልከት። ስሜቶች ወይም የሐሳቦች ስዕላዊ ክፍል ለሐሳቦች ጉልበት፣ ሕይወትና ተግባር የሚሰጡ ዋና ነገሮች ናቸው። የእምነት፣ የፍቅርና የወሲብ ስሜቶች ከማንኛውም የሐሳብ ግፊት ጋር ሲቀላቀሉ እነዚህ ስሜቶች ለየብቻቸው ማድረግ ከሚችሉት በላይ እጅግ ትልቅ ኃይል ይሰጡታል። ከእምነት ጋር የተቀላቀሉት የሐሳብ ግፊቶች ብቻ ሳይሆኑ ከማናቸውም አዎንታዊ ስሜቶችና አሉታዊ ስሜቶች ጋር የተቀላቀሉትም ድብቁ አእምሮ ውስጥ ደርሰው ሊወስኑት ይችላሉ። ማንም ለመጥፎ ዕድል አልተፈጠረም። ከዚህ አባባል ድብቁ አእምሮ ልክ ወዲያውኑ በአዎንታዊ ወይም ገንቢ የሐሳብ ግፊቶች ላይ እንደሚያደርገው የአሉታዊ ወይም የአፍራሽ የሐሳብ ግፊቶችንም ወደ አካላዊ ተመጣጣኛቸው እንደሚቀይራቸው ትረዳለህ። ይህ ብዙ ሚሊዮን ሰዎች የሚገጥማቸው ዕድለቢስነት ወይም መጥፎ ዕድል የሚባለው ያልታወቀ ክስተት ነው።
መቆጣጠር የማይችሉት የሚያምኑት የማይታወቅ ኃይል ለድህነት ወይም ለውድቀት እንደፈጠራቸው የሚያምኑ ሚሊዮን ሰዎች አሉ። የራሳቸው መጥፎ ዕድል ፈጣሪዎች ናቸው። ምክንያቱም ይህ አሉታዊ እምነት በድብቁ አእምሮ ተወስዶ ወደ አካላዊ ተመጣጣኙ ይቀየራልና። በተስፋ ወይም በእምነት ወደ አካላዊ ወይም ገንዘባዊ ተመጣጣኝ እንዲቀየር የምትፈልገው ማንኛውም ነገር ለውጡ በትክክል በሚካሄድበት ወደ ድብቁ አእምሮህ በማስተላለፍ እንድትጠቀም እንደገና ለማሳሰብ ይህ ተገቢ ቦታ ነው። ማመንህ ወይም እምነትህ የድብቁ አእምሮህ ተግባር ለመወሰን መሰረታዊ ነገር ነው። የልጄን ድብቅ አእምሮ እንዳታለልኩት አንተም በግሉ አስተያየት መመሪያዎችን እየሰጠኸው ድብቅ አእምሮህን ከማታለል የሚያድንህ አንዳች ነገር የለም። ይህን ማታለል ይበልጥ ውጤታማ ለማድረግ ድብቁ አእምሮን በምትጠይቅበት ጊዜ የምትፈልገውን ቁሳዊ ነገር ልክ አስቀድመህ እንዳገኘኸው አድርገህ ራስህን ቁጠር። ድብቁ አእምሮ ያዘዝከውን ትእዛዝ እንደሚፈጽም በማመን በእምነት የተሰጠውን ማንኛውንም ትእዛዝ ባሉበት እጅግ ቀጥተኛና ውጤታማ ዘዴዎች ወደ አካላዊ ተመጣጣኙ ይቀይራል። በእርግጥ እያንዳንዱ ሰው በሙከራና በልምድ እምነትን ከማንኛውም ለድብቁ አእምሮ ከሚሰጥ ትእዛዝ ጋር ለመቀላቀል ችሎታ የሚያገኝበት መሰረታዊ ነገር በደንብ ተገልጿል። ፍጹምነት በልምድ ይመጣል። መመሪያዎችን በማንበብ ብቻ ሊመጣ አይችልም። አዎንታዊ ስሜቶችን የአእምሮ ገዢ ኃይሎች ማድረግና አሉታዊ ስሜቶችን መቀነስና ማጥፋት ያስፈልግሃል። በአዎንታዊ ስሜቶች የሚመራ አእምሮ እምነት ለተባለው የአእምሮ ገጽታ ምቹ መኖሪያ ይሆናል። በዚህ መንገድ የሚመራ አእምሮ ወዲያው በፈቃደኝነት ተቀብሎ እንዲተገብራቸው ለድብቁ አእምሮ ትእዛዞችን ይሰጣል። እምነት በግለ አስተያየት ሊሰርጽ የሚችል የአእምሮ ገጽታ ነው። ሃይማኖተኞች ለዘመናት የሰውን ልጅ እምነት እንዲኖረው በዶግማና በቀኖናዎች ሲሰብኩት ኖረዋል። ነገር ግን ሰዎች እምነት እንዴት እንደሚኖራቸው መንገር አልቻሉም። እምነት በግለ አስተያየት ለራስ በመንገር ሊሰርጽ የሚችል የአእምሮ ገጽታ እንደሆነ አልተናገሩም። ማንኛውም ጤነኛ ሰው ሊረዳው በሚችል ቋንቋ አስቀድሞ በሌለበት ቦታ እምነት ስለሚያድግበት መርህ የታወቀውን ነገር ሁሉ እንናገራለን። በራስህ እምነት ይኑርህ፣ በሁለንተና ወይም በፈጣሪ እምነት ይኑርህ። ከመጀመራችን በፊት እምነት ለሕይወት ጉልበትና ተግባር የሚሰጥ ዕፀ ሕይወት እንደሆነ ደግመን ማስታወስ ይገባናል። ከላይ ያለውን አረፍተ ነገር ሁለተኛ፣ ሦስተኛና አራተኛ ጊዜ ማንበብ ይጠቅማል። ድምፅን ከፍ አድርጎ ማንበብ ይጠቅማል። እምነት የሁሉም ሀብቶች መገኛ መነሻ ነጥብ ነው። እምነት በሳይንስ ሕጎች ሊገለጹ የማይችሉ የሁሉም ተአምራቶችና የሁሉም ሚስጥራት መሠረት ነው። እምነት ብቸኛው የውድቀት ማርከሻ ነው። እምነት ከጸሎት ጋር ሲቀላቀል ከሁለንተና ጥበብ ጋር ቀጥተኛ ግንኙነት የሚፈጥር ንጥረ ነገር ወይም ኬሚካል ነው። እምነት በውሱን የሰው አእምሮ የተፈጠረን ተራ የሐሳብ ሞገድ ወደ መንፈሳዊ ተመጣጣኙ የሚቀይር ንጥረ ነገር ነው። እምነት የሁለንተና ጥበብ ሰማያዊ ኃይል በሰው የሚገለጽበትና ጥቅም ላይ የሚውልበት ብቸኛው ወኪል ነው። የግለ አስተያየት ተአምር ማረጋገጫው ቀላልና በቀላሉ የሚገለጽ ነው። በግለ አስተያየት መርህ ውስጥ ተሸፍኗል። ስለዚህ ትኩረታችንን በግለ አስተያየት ጉዳይ ላይ አድርገን ምን እንደሆነና ምን ማድረግ እንደሚችል እንወቅ። ማንኛውም ሰው እውነትም ይሁን ሐሰት ለራሱ ሲደጋግመው እንደሚያምን የታወቀ ነው። አንድ ሰው አንድን ውሸት ከደጋገመው በመጨረሻ ውሸቱን እንደ እውነት ይቀበለዋል። እያንዳንዱ ሰው የሆነው አእምሮውን እንዲይዙት ከፈቀደላቸው ገዢ ሐሳቦች የተነሳ ነው። ሰው ሆነ ብሎ በራሱ አእምሮ ውስጥ የሚያስቀምጣቸው በፍቅር የሚያሳድጋቸውና ከአንድ ወይም ከዚያ በላይ ከሆኑ ስሜቶች ጋር የሚያጣምሯቸው ሐሳቦች እያንዳንዱን እንቅስቃሴ፣ ተግባርና ድርጊት የሚመሩና የሚቆጣጠሩ አበረታች ኃይሎችን ይገነባሉ። በጣም ጠቃሚ እውነተኛ አባባል እነሆ።
ከማንኛውም የስሜት አይነቶች ጋር የሚቀላቀሉ ሐሳቦች ሌላ ወይም ተመሳሳይ ሐሳቦችን የሚስብ ማግኔታዊ ኃይልን ይፈጥራሉ። ስለዚህ ከስሜት ጋር የተሳሳበ ሐሳብ ከዘር ጋር ይመሳሰላል። ዘር ለም መሬት ላይ ሲተከል ይበቅላል፣ ያድጋል። መጀመሪያ አንድ ትንሽ ዘር የነበረችው አንድ አይነት ብዙ ሚሊዮኖች እስክትሆን ድረስ ራሷን ደጋግማ ታበዛለች። የሰው አእምሮን ከሚቆጣጠሩት ጋር የሚስማሙትን ሞገዶች ያለማቋረጥ ይስባል። እያንዳንዱ ሰው በአእምሮው የያዘው ማንኛውም አመለካከት፣ ሐሳብ፣ ዕቅድ ወይም ዓላማ ብዙ ዘመዶቹን ይስባል። ከዚያም እነዚያን ዘመዶች ከራሱ ኃይል ጋር ይጨምርና አእምሮውን በያዘው ሰው ላይ ተቆጣጣሪ፣ አበረታች መሪ እስኪሆን ድረስ ያድጋል። አሁን ወደ መነሻ ነጥባችን እንመለስና የመጀመሪያው የሐሳብ፣ የዕቅድ ወይም የዓላማ ዘር እንዴት በአእምሮ ውስጥ እንደሚበቅል እንረዳ። መረጃው በቀላሉ ይገለጻል። ማንኛውም ሐሳብ፣ ዕቅድና ዓላማ በሐሳብ ድግግሞሽ በአእምሮ ውስጥ ይቀመጣል። ለዚህም ነው ዋና ዓላማህ ወይም እውነተኛ መሪ ራዕይህን መግለጫ እንድትጽፍ በደንብ እንድታጠናውና በሚሰሙ ቃላት እንድታነበንበው እነዚህ የድምፅ ሞገዶች ድብቁ አእምሮህ እስኪደርሱ ድረስ እንድትደጋግመው የምትጠየቀው። የማንኛውንም መጥፎ ሁኔታ ተጽዕኖዎች ለማስወገድና የራስህን ሕይወት በሥርዓት ለመምራት መፍትሔ ፈልግ። ስለ አእምሮ ጸጋዎችና ጉዳቶች ጥናት በማድረግ እጅግ ትልቁ ድክመትህ በራስ መተማመን ማጣት እንደሆነ ልትደርስበት ትችላለህ። በግለ አስተያየት መርህ እገዛ ይህ ችግር ሊሸነፍና ፍርሃት ወደ ድፍረት ሊቀየር ይችላል። የዚህ መርህ ትግበራ በአእምሮህ በድብቁ ክፍል አንቀሳቃሽ ሞተር እስኪታዩ ድረስ በጽሑፍ በተገለጡ በሚታወሱና በቃል በሚባሉ የአዎንታዊ ሐሳብ ግፊቶች ቀላል ልምምድ ይፈጸማል። በራስ የመተማመን ቀመር። መጀመሪያ የሕይወቴን ውሱን ዓላማ ግብ ለማሳካት ችሎታ እንዳለኝ አውቃለሁ። ስለዚህ አሁን ለማሳካት ጽኑ የሆነ ቀጣይ ተግባር ለማድረግ ራሴን አስገድዳለሁ። እንዲህ ያለ ተግባር ከዛሬ ጀምሮ ለማድረግ ቃል እገባለሁ። ሁለተኛ፣ የአእምሮዬ ገዢ ሐሳቦች በመጨረሻ ወደ ውጨኛው አካላዊ ተግባር ራሳቸውን እንዲያራቡና ቀስ በቀስ ራሳቸውን ወደ አካላዊ እውን እንደሚቀይሩ አውቃለሁ። ስለዚህ በየቀኑ ለ30 ደቂቃ መሆን የሚገባኝን ሰው የመሆን ሐሳብ ላይ ሐሳቦቼን በመሰብሰብ በአእምሮዬ ግልጽ ምስል እፈጥራለሁ። ሦስተኛ፣ በግለ አስተያየት መርህ አእምሮዬ በጽኑ የሚይዘው ማንኛውም ፍላጎት በመጨረሻ እውን እንዲሆን በተወሰኑ ተግባራዊ ዘዴዎች መገለጥ እንደሚፈልግ አውቃለሁ። ስለዚህ በራስ የመተማመን ብቃት እንዲኖረኝ ለማድረግ በየቀኑ 10 ደቂቃ አሳልፋለሁ። አራተኛ፣ የሕይወቴን ውሱን ዋና ዓላማ መግለጫ በግልጽ ጽፌያለሁ። እሱን ለማግኘት የሚያስችለኝን ጠንካራ በቂ በራስ መተማመን እስኪኖረኝ ድረስ መሞከርን አላቆምም። አምስተኛ፣ በእውነትና በፍትህ ላይ እስካልተመሰረተ ድረስ ማንኛውም ሀብት ወይም ስልጣን እንደማይቆይ ሙሉ በሙሉ እገነዘባለሁ። ስለዚህም የሚመለከታቸውን ሁሉ በማይጠቅም ተግባር ላይ አልሳተፍም። መጠቀም የምፈልጋቸውን ኃይሎችና የሌሎች ሰዎችን ትብብር ወደ እኔ በመሳብ ስኬታማ ሆናለሁ። ሌሎችን ለማገልገል ባለኝ ፈቃደኝነት የተነሳ ሌሎች እንዲረዱኝ አግባባቸዋለሁ። ለሰዎች ሁሉ ያለኝን ፍቅር በማሳደግ ጥላቻን፣ ቅናትን፣ ምቀኝነትንና ራስ ወዳድነትንና ጨለምተኛነትን አስወግዳለሁ። ምክንያቱም ለሌሎች ያለኝ አሉታዊ አመለካከት ስኬት እንደማያመጣልኝ አውቃለሁ። በእነሱና በራሴ ስለማምን ሌሎች እንዲያምኑኝ አደርጋለሁ። ቀስ በቀስ ሐሳቦቼንና ተግባሮቼን በመወሰን በሙሉ እምነት በራሴ የምተማመንና ስኬታማ ሰው እንደሆን በዚህ ቀመር ስሜን እፈርማለሁ፣ አስታውሰዋለሁ። በቀን አንዴ ድምፄን ከፍ አድርጌ አነበዋለሁ። ከዚህ ቀመር ጀርባ ያለው ማንም ሰው ገና ሊገጥመው ያልቻለ የተፈጥሮ ሕግ ነው። ይህ ቀመር በሚጠራበት ስም ብዙም ፋይዳ የለውም።
ስለ እርሱ ጠቃሚው እውነታ በአዎንታዊ ከተጠቀሙበት ለሰው ልጆች ክብርና ስኬት ይሰራል። በተቃራኒው በአሉታ ከተጠቀሙበት ደግሞ ወዲያው ያጠፋል። በዚህ አባባል በጣም ጠቃሚ እውነታ ይገኛል። እሱም በሽንፈት የሚወድቁና ሕይወታቸውን በድህነት በመከራና በጭንቀት የሚያሳልፉ ሰዎች የግለ አስተያየትን መርህ በአሉታ በመተግበራቸው ነው። ምክንያቱም ሁሉም የሐሳብ ግፊቶች ራሳቸውን በአካላዊ ተመጣጣኛቸው የማጎናጸፍ ችሎታ አላቸው የሚለው እውነት ሆኖ ይገኛል። የአሉታ አስተሳሰብ ጥፋት። ድብቁ አእምሮ በገንቢና በአፍራሽ የሐሳብ ግፊቶች መካከል ልዩነት አያደርግም። የሚሰራው በሐሳብ ግፊቶቻችን አማካኝነት የምንመግበውን ነገሮች ነው። ድብቁ አእምሮ በፍርሃት የተፈጠረን ሐሳብ ልክ ወዲያውኑ ወደ እውን እንደሚቀይረው ሁሉ እንዲሁም በመነሳሳት ወይም በእምነት የተፈጠረን ሐሳብ በተመሳሳይ ወደ እውን ይቀይራል። ኤሌክትሪክን በአግባቡ ከተጠቀሙበት የኢንዱስትሪን መዘውሮች እንደሚያንቀሳቅስና ጠቃሚ አገልግሎት እንደሚሰጥ ወይም በስህተት ከተጠቀሙበት ሕይወትን እንደሚያጠፋ ሁሉ የግለ አስተያየት ሕግም እሱን በምትረዳበትና በምትተገብርበት መጠን ወደ ሰላምና ብልጽግና ወይም ወደ መከራ፣ ወደ ውድቀትና ወደ ሞት ሸለቆ ይመራሃል። ነፋስ አንዱን ጀልባ ወደ ምስራቅ ሌላኛውን ወደ ምዕራብ እንደሚወስድ የሐሳብህን ሸራ እንደወጠርክበት አኳኋን የግለ አስተያየት ሕግም ያንሳፍፍሃል ወይም ያሰምጠሃል። ማንኛውም ሰው ወደ ስኬት ከፍታዎች የሚወጣበት ምናብ የሚደራጅበት የግለ አስተያየት ሕግ በሚከተለው ግጥም ተገልጿል። እንደምትሸነፍ ካሰብክ ትሸነፋለህ፣ እንደምትፈራ ካሰብክ ትፈራለህ። ማሸነፍ ወደህ እንደማትችል ካሰብክ እንደማታሸንፍ እርግጥ ነው። ሁሉን በምታገኝበት ዓለም እንደሚጠፋ ካሰብክ ትጠፋለህ። ስኬት ከወዳጇ ቁርጠኝነት መጣች፣ ሁለንተናዋም የአእምሮ ሥራ ነው። የተሻልክ እንደሆንክ ካሰብክ ነህ። ለመውጣት ትልቅ ማሰብ አለብህ። ሽልማት ማሸነፍ ከመቻል በፊት ስለ ራስህ እርግጠኛ መሆን አለብህ። ወደ ጠንካራ ወይም ፈጣኑ ሰው የሕይወት ጦርነቶች ሁሉ አይሄዱም፣ ግን ዛሬ ወይም ነገ የሚያሸንፍ ሰው እንደሚችል የሚያስብ ነው። ጎላ ያሉ ቃላትን ተመልከት፣ እናም የገጣሚውን በአእምሮው ያለውን ውስጠኛ ሐሳብ መልእክቱን ትጨብጣለህ። እንዴት ያለ ተሰጥኦ በአእምሮህ ውስጥ ተኝቷል! ከተነሳሳና ወደ ተግባር ከተለወጠ ለማድረግ ፍጹም ጠብቀኸው ወዳልነበረ ከፍታዎች የሚያወጣህ በተፈጥሮህ በአንድ አካል ውስጥ እንቅልፍ ተኝቷል። ልክ እንደ ስመጥር ሙዚቀኛው ከባሊዮን ክሮች በጣም ቆንጆ የሙዚቃ ቃናዎች እንደሚፈሱ እንደሚያደርግ ሁሉ አንተም በውስጥህ የተኛውን ተሰጥኦህን ልትቀሰቅሰውና ልታሳካው ወደምትፈልገው የየትኛውም ግብ ይዞህ እንዲወጣ ልታደርገው ትችላለህ። አብርሃም ሊንከን እስከ 40 ዓመት ሙሉ ድረስ የሞከረው ማንኛውም ነገር ውድቀት ነበር። በልቡና በአእምሮ ውስጥ የተኛውን ተሰጥኦ የቀሰቀሰውና ለዓለም አንድ እውነተኛ ታላቅ ሰው የሰጣት ትልቅ አጋጣሚ በሕይወቱ እስኪመጣ ድረስ ምንም ያልነበረ ሰው ነበር። ያ አጋጣሚ ከሐዘንና ከፍቅር ስሜቶች ጋር ተቀላቀለ። ያ በትክክል በወደዳት ብቸኛዋ ሴት ካን ሩትሌንጅ አማካኝነት ወደሱ መጣ። ፍቅር የአንድን ሰው የሐሳብ ግፊቶች ወደ መንፈሳዊ ተመጣጣኛቸው ለመቀየር በጣም በመቅረቡ ምክንያት የፍቅር ስሜት እምነት ከተባለው የአእምሮ ገጽታ ጋር በጥብቅ የተዛመደ መሆኑ የታወቀ ነገር ነው። በዚህ የምርምር ሥራው ወቅት ደራሲው በመቶ የሚቆጠሩ የከፍተኛ ስኬታማ ሰዎችን ዋና ተግባርና ስኬቶቻቸውን በመተንተን ሲያጠና በአብዛኛው በስኬቶቻቸው ከእያንዳንዳቸው ጀርባ የሴት ፍቅር ድጋፍ መኖሩን አረጋግጧል። የእምነትን ኃይል ማረጋገጥ ከፈለግህ ስኬት ላይ የደረሱ ወንዶችና ሴቶችን አጥና። በዝርዝሩ አናት ላይ ናዝራዊው ይመጣል። ምንም እንኳን ምንም ያህል ሰዎች የዚህን ትልቅ ኃይል ትርጉም ቢያዛንፉትም ወይም በስህተት ቢተረጉሙትም የክርስትና መሠረት እምነት ነው። ተአምር ተብሎ የሚተረጎመው
የክርስቶስ ሁሉም አስተምሮዎችና ሥራዎች ከእምነት የተለየ ሌላ ምንም ነገር አይደሉም። እንደ ተአምራት ያሉ ማናቸውም ክስተቶች ካሉ እምነት ተብሎ በሚታወቀው የአእምሮ ገጽታ ይፈጠራሉ። በሁሉም የዓለም ማህበረሰብ የሚታወቀው ህንዳዊው ማህተመ ጋንዲ እንደገለጸው የእምነትን ኃይል እንመልከት። በዚህ ሰው ዓለም የእምነት እምቅ ኃይሉን ለዓለም ማህበረሰብ ካሳዩ እጅግ አስደናቂ ምሳሌዎች አንዱን አግኝታለች። ጋንዲ ምንም እንኳን እንደ ገንዘብ፣ የጦር መርከቦች፣ ወታደሮችና የጦር መሳሪያዎች ተጨባጭ የኃይል መሳሪያዎች ባይኖሩትም በዘመኑና አሁን ካለ ማንኛውም ሰው የበለጠ እምቅ ኃይል ይዟል። ጋንዲ ገንዘብ አልነበረውም፣ ቤት አልነበረውም፣ ሙሉ ልብስ አላገኘም። ኃይል ግን ነበረው። በዚያ ኃይል ምን አደረገ? ስለ እምነት መርህ ባለው አረዳድና ያን እምነት ወደ 2 ሚሊዮን ሰዎች አእምሮ ውስጥ ለማስረጽ ባለው ችሎታ ፈጥሮታል። ጋንዲ 200 ሚሊዮን አእምሮዎችን እንደ አንድ አእምሮ አስተባብሮ በአንድነት በማንቀሳቀስ ተጽዕኖ የመፍጠር አስገራሚ ችሎታውን ተግብሯል። ከእምነት በስተቀር በምድር ላይ ሌላ ምን ኃይል እንዲህ ሊያደርግ ይችላል? ሐሳብ እንዴት ሀብትን እንደፈጠረ። እምነትና ትብብር ቢዝነስና ኢንዱስትሪ ለመገንባት በማስፈለጉ የኢንዱስትሪ ባለቤቶችና የንግድ ሰዎች ብዙ ሀብቶች ከማግኘታቸው በፊት ስለተጠቀሙበት ዘዴ ማግኘት ከመሞከር በፊት መስጠት ጥሩ ግንዛቤ የሚሰጠን ጉዳይ በመሆኑ መተንተን አስደሳችና ጠቃሚ ይሆናል። ለዚህ ማብራሪያ የተመረጠው ጉዳይ የዩናይትድ ስቴትስ ስቲል ኮርፖሬሽን ወደ ተመሰረተበት ወደ 1900 ይወስደናል። ታሪኩን ስታነብ መሰረታዊ እውነታዎችን አስተውልና ሐሳቦች እንዴት ወደ ብዙ ሀብቶች እንደሚለወጡ ተረዳ። ብዙ ሀብት እንዴት እንደሚፈጠር ብዙ ጊዜ ከሚገረሙ ሰዎች አንዱ ከሆንክ ይህ የዩናይትድ ስቴትስ ብረታ ብረት ኮርፖሬሽን አመሰራረት ታሪክ የሀብት መፈጠር አስረጂ ነው። ሰዎች አስበው ሀብታም መሆን እንደሚችሉ ጥርጣሬ ካለህ ይህ ታሪክ ጥርጣሬህን ያጠፋልሃል። ምክንያቱም በዚህ መጽሐፍ ስለተገለጡ መርሆዎች ዋና ነገር በዩናይትድ ስቴትስ ብረታ ብረት ኮርፖሬሽን ታሪክ ውስጥ በግልጽ ማየት ትችላለህ። ስለ ሐሳብ ኃይል ይህ አስደናቂ ገለጻ ኒውዮርክ ወርልድ ቴሌግራም ውስጥ በጆን ሌዊ ተውኔታዊ በሆነ መንገድ ተነግሯል። በእርሱ ፈቃድ እንደገና እዚህ ላይ ታተመ። ቆንጆ የ$1 ሚሊዮን የእራት በኋላ ንግግር በታህሳስ 12 1900 ምሽት ላይ 80 የሀገሪቱ የገንዘብ መኳንንቶች በአምስተኛው በር በዩኒቨርሲቲው ክለብ የምግብ አዳራሽ ውስጥ የምዕራቡን ወጣት ለማክበር ተሰባስበዋል። ከግማሽ ደርዘን ያላነሱ እንግዶች በአሜሪካ የኢንዱስትሪ ታሪክ እጅግ አስፈላጊውን ምዕራፍ ሊከፍቱ እንደሆነ አልተገነዘቡም። ጄ ኤድዋርድ ሲሞንስና ቻርለስ ስቲዋርት ስሚዝ በፒተርስበርግ የቅርብ ጉብኝታቸው ወቅት በቻርለስ ኤም ሸዋብ በተደረገላቸው ከፍተኛ አቀባበል ልባቸው በምስጋና ተሞልቶ የ38 ዓመቱን የብረታ ብረት ሰው ለምስራቁ ዓለም ለማስተዋወቅ የእራት ግብዣውን አዘጋጅተውለታል። ስምምነቱን ያቀላጥፈዋል ብለው ግን አልጠበቁም። እንዲያውም የኒውዮርክ ወግ አጥባቂዎቹ ጓደኞቹ በሕዝብ ፊት በሚደረግ ንግግር እንደማይደሰቱና ስቲልስማንና ሃሪማንስ እና ቫንደርቤልሰንን ማሰልቸት ካልፈለገ ንግግሩን በትሑት ቃላቶች በ15 ወይም 20 ደቂቃዎች እንዲገድብና ነገሩ በራሱ እንዲቀጥል አስጠነቀቁት። የግዛቲቱ ክቡርነታቸው ጆን ፔርፓንተን ሞርጋን እንኳን በሸዋብ በስተቀኝ ተቀምጠው በፊታቸው ያለውን የምግብ ጠረጴዛ ብቻ በአጭሩ መባረክ ነበረባቸው። ጋዜጦችና ሕዝቡ ጉዳዩ እንደሚመለከታቸው ያህል ትኩረት አልሰጡትም። በመነጋታው በማንኛውም ጋዜጣ ላይ ትኩረትን ያላገኘ ተራ ክስተት ነበር። ስለዚህ ሁለቱ አዘጋጆችና የተከበሩ እንግዶቻቸው የተለመደውን 7 ወይም 8 በገበታ ላይ ያሉ ምግቦችን መመገባቸውን ቀጠሉ።
የተወሰነ ጭውውት ቢኖርም ዝምታ የሰፈነበት ነበር። በሞኖንጋዴላ ባንኮች ሥራው ያበበለት ሽዋብ በጣም ጥቂት ባለባንኮችና አሻሻጮች ተገናኙ። ከእነርሱ አንዱ በደንብ አያውቁትም። ነገር ግን ምሽቱ ከማለፉ በፊት እነሱና ከእነርሱ ጋር ያለው የገንዘብ መኳንንቶቹ የሞርጋን እግር ከመባል አዳራሹ ለመውጣት እያቆበቀበ ሳለ የ$1 ቢሊዮን ሕንፃ ዩናይትድ ስቴትስ ስቲልስ ኮርፖሬሽን ተጸነሰ። ምናልባት እንዳለመታደል ሆኖ ለታሪክ ጥናት በራት ግብዣው ላይ የተደረገው የቻርልስ ሽዋብ ንግግር አልተቀዳም። ምንም እንኳን ለቋንቋ ሊቆች ሰዋሰውን ያልጠበቀ ያልተገደበ ንግግር ቢሆንም ሽዋብን አላስጨነቀውም። ከዚያ ይልቅ በታሪክ የተሞላና በቀልዶች የታጠረ ስለነበረ በግምት